ለፍላፊ ብለው ማለት እንዲሁ እችኑ ቃል ይሄ ለፍላፊ ምን ሊል ይወዳል ብለው ደግሞ ማለት ነው ዘቀ በሌላ ቃል እኔ እኮ ባላይ ምሮ ነኝ እብዶች ብንሆን ምናምን አይ ኖ ጳውሎስ ጨርቅን የጣልክ እብድ ነህ አሉት እና ታዲያ አባቶቼ ጣቆ ነው የደረሰኝ አንቺ ቆንጂዬ ይሄው ድፍን 27 ዓመት ሞላኝ አልኩ መድኃኔዓለም ክርስቶስ ምስክሬ ነው ይንካ ውዴ አልኩ በመንፈሱ ይንካ አልኩ ያድናል ይንካ በመንፈሱ ይንካ በብርሃኑ ጉልበት ያጠጣ ቃሉን ዓለም ይስማ ኤርሚያስ አበበ የሚባል አንድ ከገጠሪቱ ኢትዮጵያ የወጣ የኦርቶዶክስ ቤተክርስቲያን ዲያቆን የነበረ ጴንጤዎቹ ነካክተውት ኢየሱስ ክርስቶስን አስተዋወቁት መጽሐፉን አንብብ አሉት እጃቸውን እየጫኑ ጸለዩለት በየቤተክርስቲያኑ እናስ ይሄው ጴንጤዎች ወገኖቼ ላይ የገባ የክርስቶስ መንፈስ አገኘ ማለት ነው ምንም የሚያስብል ጠዋትና ማታ ኢየሱስ የሚያስብል ተቀስ ተብለስባል ነብዩ ኤርሚያስ እንዲህ ብሎ እንደተጻፈ በነብዩ በኢሳይያስ እንዲህ ተብሎ እንደተጻፈ እሚል ኤፌሶን የሚል በኤፌሶን መልእክት ላይ ቅዱስ ጳውሎስ እንደተናገረው ቆላስይስና ፊልጵስዩስ ላይ እንደተናገረው እነዚህን ይሄንን ገለባ ጭዳ ዶሮ ይመስል የሚወቀው ማለት ነው አለቅ እና ተናገሩ ወነቴን በየመለ መድኃኔዓለምን ሂድና ነገርልኝ ብራዘር ላልሰሙ ሁሉ አሰማ ቆንጂዬ ጨርቄን ያልጣልኩ ቆንጂዬ ኢየሱስ ክርስቶስ እብድ ነኝ እንደሱ እንዳበድኩ ነው ሞታ ለውዴ እንዳበድኩለት አዳኝነቱን እናገራለሁ ጌትነቱን አምላክነቱን ምሕረቱን ቸርነቱን እናገራለሁ ሞቱንና ትንሳኤውን እናገራለሁ መሰክራለሁ አዳኝነቱን እነግርሃለሁ ጽላቱ አዛውንቱ አሮጊቱ ቡትቱ ስትለኝ ኢየሱስ አላህ ውስጤስ ጋር የገባው መንፈስ እንደዚህ ያስብለኛል ኢየሱስ ያድናል የትንሳኤው ጌታ ያድናል እላለሁ እንዴት ነው ነገሩ ኤርሚያስ ምንድነው ምን ይሆንክ ነው ብለህ ብትለኝ ይሄው የትንሳኤው ኃይል ሲገባበት ማለት ነው የትንሳኤ ነው ምን ያስብላል ነጋና ጠባ ኢየሱስ ያድናል ጌታ ነው ይታደጋል ስብላል ማለት ጽላቱ ቡቱቱ ድሪቱ አዛውንቱ ሊቃውንቱ ህፃናቱ ዞርበል ንጉሱ ሊመጣ በደጅ ነው ያለው አንተ ጽላቱ አዛውንቱ ትላለህ እንዴ ማንንም እግዚአብሔር የረሳውን በቀደመው ኪዳን ምንድነው ያለው በቀደመው ኪዳን አሮጌና ውራጅ ቡቱቱ ድሪት እኮ ነው ያለው የአብርሃም መልእክት ላይ ሲናገር ናግባ ላሳይ ብራዘር የቀደመው የአገልግሎት ስርዓት የሞተ ስርዓት ውራጅ ብሎታል ውራጅ ሎርድ ውራጅ የኋለኛውን ሊያቆም ፊተኛውን ይሽራል ብሏል ማለት ነው አንድ እናቱ የወለደችው ገብቶ ከኔ ጋር ብሉይ ኪዳን አዲስ ኪዳን የሚያወራ ታቦቱኛ ጋር ጽላቱኛ ጋር አሮጊቱኛ ጋር አዛውንቱኛ ጋር ዳሪያስ የእግዚአብሔር ልጅ ኢየሱስ ክርስቶስን ሞትና ትንሣኤ ልትሸፍና አንተ ጽላቱ አዛውንቱ ሊቃውንቱ ቡቱቱ እያልክ ብለምትለን ዳሪያስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ነው የተባለው አዲስ ኪዳን ላይ እግዚአብሔር ልጁን የሰጠው አንተ ልጁን የሰጠው ቅርጻ ቅርጽና ቡቱቱ ድሪቶ በቫርኒሽ የተለቀለቀ ጣውላ አልሰጠህም ዳሪያስ ከጎዳና ለእግዚአብሔር ራሱ ጠርቆ ከመንገድ ያስወገደውን ቡቱቱ እኮ አልኩ ቡቱቱ ያው መጽሐፉ ነው የሚናገረው አሮጌና ውራጅ ነው ይላል የብሉይ ኪዳን የአገልግሎት ስርዓት ማለት ነው ቤተ መቅደስ ታቦት ጽላት ብሎ ተብሎ የሚባለው የብስት ገበታ መቅረዝ የብስት ገበታ የዕጣን መሰዊያ የእንሰሶች ደም የእህል ቁርባን እግዚአብሔር በአዲስ ኪዳን አስቀርቶታል የልጁ የኢየሱስ ክርስቶስ ሞትና ትንሣኤ ተቀብሎታል አሁን አንተ ጣል ታጥንለት ነው እግዚአብሔር ፊት ጣል እንድትጨርስ አርገለት ሰይ ጎሽ አብ ከወልድ ጋር ወልድ ከመንፈስ ቅዱስ ጋር ያሸተቱ እንዴት አይነት ጣን ያጨሱልኝ ምናም ነገር ብሎ እንዴ ብራዘር ዳሪያስ አልኩ ዳሪያስ ዞርበል ከጎዳና ላይ ዞርበል የመጥምቁ ዮሐንስ አምላክ እግዚአብሔር ይፋረዳልኩ የኤልያስ አምላክ እግዚአብሔር ይፋረዳልኩ ዳሪያስ
ዳር ያዝ አልኩ ብራዘር። አሁን ዘመኑ የኢየሱስ ነው። ዘመኑ የወንጌል ነው። ዘመኑ የወንጌል ነው። ዘመኑ የአብ ልጅ ኢየሱስ ሞቱና ትንሣኤው የሚሰበክበት እንጂ ሚካኤል ሰርቆ መጣ ብሎ የሚል ሌብነትን ልታጸድቅልኝ ቅዱስ ሚካኤልን ሌባ አድርጋችሁ በጻፋባችሁ ንስሐ ግቡ። እሺ ንስሐ ግቡ፣ ንስሐ ግቡ። ምድረ የደብተራ ውላጅ ሁሉ ማለት ነው። ንስሐ ግባ። ሂድና እነዚህ የጠመጠሙ ቄሶችን ሁሉ ንስሐ ግቡ በላቸው። እንዲህ አይነት ውሸታችሁን የጻፋችሁትን ንስሐ ግቡ በል። ቅዱስ ሚካኤልን ሌባ አድርገህ ለኢትዮጵያውያን ሲሆን ሌብነት ጽድቅ የሚሆንበት ካህኑ ሳዶቅ፣ ነቢዩ ናታን፣ ንጉሱ ሰለሞን በተኙበት መልአክ ገብቶ በአይን ስጠቅሳት ታቦቷ ትነሳለች ብሎ ሚካኤል ለዘላለም ከሷ ጋር እንድጠብቃት ተሾም ያለው ብሎ አክሱም ከመጣ በኋላ መነኩሴ ይጠብቀዋል ትለኛለህ አንተ። እውነትህን ነው። ሚካኤል እኮ ልጠብቃት እኮ ባያያዟ ከሷ ጋር እንደሆን ተልኬያለሁ እኮ ነው ያለው። እና ሚካኤል የሚጠብቅ ከሆነ መነኩሴው ምን ያደርጋል? ያ መነኩሴ ማን ነው ስሙ? አታውቁትም? የለም። ውሸት ውሸት ውሸት። እግዚአብሔር ለዚሁ ዓላማ ፈጥሮኛል ብዬ ብለህ አልተሳሳትኩም። እታች ሆነ ከመሯሯጥ ውጭ ምንም ነገር የምታደርገው ነገር የለም። ገብተህ ይህን ተረት አታድነው። ታቦት የሚባል በሰለሞን ዘመነ መንግስት ኢትዮጵያ ውስጥ የመጣ የለም። አለው ስመጥር ነኝ ብሎ የሚል የታሪክ አዋቂ ይምጣ እኔ ጋር ላኩት። ስለ ኢየሱስ ክርስቶስ እለምናቸዋለሁ፣ ስለተሰቀለው ጌታ ያን ሰው ላኩት። እቸኩላለሁ ከዛ ሰው ጋር መንፈሴ ይቸኩላል ብሎ እንዳለ ማለት ነው። እቸኩላለሁ እንደ ናሚስ ልጅ እንደ እዩ ይቸኩላል አልኩ። መንፈሴ ወደ እስራኤል እንደሚገሰግስ ያችን ጋለሞታ ከነመተቷና ከነ ድግምቷ ከነ ጥንቆላ ኤልዛቤልን ከሰገነቷ ላይ ጣሏት ብሎ እንዳለ የእግዚአብሔርን በቀል እንደሰራ እንደ ናሚስ ልጅ እንደ እዩ አልኩ። ውስጤ ይፈጥናል አልኩ። ጠሩት ያን ሰው ጥሩት። እናገራለሁ ብሎ የሚል ሰው ካለ ማለት ነው። እናገራለሁ፣ በእውቀት እናገራለሁ፣ አስረዳለሁ፣ ይሄ ያተናገርከው ውሸት ነው ብሎ የሚል ሰው ካለ ይምጣ። ይኸው ጌታ እግዚአብሔር ምስክር ነው። ሁሌ እንደምናገራት ወይ ዳዊትና ጎልያድ የተገናኙበት የኤላ ሸለቆ ይሆናል። ኦኬ። ወይ ደግሞ ኤልያስና እነዛ 850 የባኦል ነቢያት የተገናኙበት የቀርሜሎስ ተራራ ይሆናል ማለት ነው። ትሁት የዋው ጌታ አላበላኸኝም ብዬ አልልም፣ አብልተኸኛል። ቃልህን አላጠጣኸኝም ብዬ አልክድም፣ አጠጥተኸኛል መንፈስህን። አላከኝም ብዬ አልልም፣ አባዬ ውጣና ተናገር ብለህ ስትለኝ የሰማሁትን ካንተ ዘንድ አረጋግጫለሁ። ያንተ ጸጋ ስለረዳኝ እርግማናቸው፣ ስድባቸው፣ ማስፈራራታቸው ከጎዳና ላይ ዞር እንድል አላደረገኝም። ከአገልግሎት መንገድ ላይ ዞር እንድል አላደረገኝም። ወንድሞቼና እህቶቼ እዚህም አብረው የሚተጉ ወንድሞቼና እህቶቼን ሁሉ ጭምር ዞር እንዲሉ አላደረጋቸውም። ደብተራና የደብተራ ልጅ ሱሬው ይወልቃል አልኩ። በምን
ካላችሁ መምጣት ትችላላችሁ ለማለት ነው። ወንድምዬ ቢኒያው መቀጠል ትችላላችሁ። ቴንክ ዩ። ተባረክ ኤርሚያችን፣ ተባረክ። አብዳ አሳበድከን፣ እኛም አብደናል በክርስቶስ ፍቅር። እንደ እብድ ላለው እንዳለ ጳውሎስ እኛም እንደ እብድ እንግዲህ እንላለን። ጌታ በአንተ ስላነሳሳው እሳት ጌታ ክብሩን ይውሰድ። ተባረክልን ኤርሚያችን። አሞጽ እንዴት ነህ? ከየት ቤተ እምነት ነው? ረስቼ እንዳይሆን። ኦርቶዶክስ። አሞጽ ኦርቶዶክስ። እሺ ነበርካ ውይይቱ ላይ? እየረሳኝ እኮ ተቸገርኩ። ምን ላድርግ? ፕሮፋይል እየቀየርክ ነው? አላውቅም። ፕሮፋይል እየቀየርክ ይሁን አላውቅም። ማንኛውም ዛሬ በጣም ነው ደስ የሚለው። በሩሃ ኮዴሽ አብዷል፣ በመንፈስ ቅዱስ አብዷል ቤቱ። እስኪ ትንሽ ለየት ይበላ። አንተ ኦርቶዶክስ እና ምን ቀረልህ አሁን ከትምህርቱ ወይም ከውይይቱ? ኧረ እኔ በጌታ ነኝ። ተው ቢኒ ተው። ለምደ ኦርቶዶክስ ብትለኝ እኔ ከእውነት መስሎኝ ነው። ይቅር በለኝ። እሺ አንድ እህት ወይ ወንድም ገብተዋል። እሷ ልቀበል። ሶሊያና አይ ቲንክ እህት ናት። እንኳን ደህና መጣች ሶሊያና። አበበ ጉልላት ነኝ። ሶሊያና አይደለሁም። ቀለም ወርቅን ፈልጌው ነው። በፈለገው ርዕስ እንወያይ። አልሞትኩም አለሁኝ። በፈለገው ርዕስ እንወያይ። አበበ ጉልላት ነኝ። ዛሬ ስም ቀይረህ መጣ። ትላንት እኔ ቤት አልነበርክም? ማን ያወረደ? ትላንት እኔ ቤት ነበር። አውቀዋለሁ። አታስወጡት። ቶሎ ና ግባ እና አበበ ጉልላትም ከሆንክ ና ግባ። አንተ ተረገምክ፣ የተረገምክ። እንዲህ ናቸው በቃ በትምህርት ሲያቅታቸው፣ በቃለ እግዚአብሔር በጥቅስ በቃል ሲያቅታቸው በቃ እንዲህ ናቸው። እንዲህም ሆነ አትችልም። ና ግባ። ለማንኛውም እታች ያላችሁ ካላችሁ መግባት ትችላላችሁ። ዩአር ዌልካም። የሙሴ ታቦት በእርግጥ ይህን ትምህርት ሰምታችሁ ይህን እውነት ሰምታችሁ ዲና አታደርጉም አይደል? አትሸሸጉም። ከዚህ እውነት የትም አትርቁም። ጥሪም ተደርጓል። እንግዲህ አባቶቻችሁም ይሁኑ ካህናቶቻችሁ፣ ማንም ቀሳውስቶቻችሁም፣ ቄሶችም፣ ሊቆችም ይሁኑ ጥሪ ተደርጓል። ያው በእውቀት እውነተኛይቷን ታቦት በኢትዮጵያ ወይም ደግሞ በአክሱም ነች ብላችሁ የምትሉ ያው የውይይት ጥሪ ቀርቧል። እንግዲህ አስተላልፉላቸው ለአባቶቻችሁም ለአስተማሪዎቻችሁም። እዚህ ቲክቶክስ ላይ ያሉት አካላት ያው ብዙ ጊዜ ጥሪ ተደርገው ከደሙ ነፃ ነን ብለዋል። ከእንደዚህ አይነት ውይይት እኛ ነፃ ነን ብለዋል። እየመጡ አይደለም። ኦፊሻል ጥሪ ማለት ነው። ኦፊሻል ዲቤት ተጠርተው ማለት ነው። ሁልጊዜ ጥሪ ያለ ግን አይመጡም። ስለዚህ ምናልባት እናንተ የምትተማመኑባቸው እናንተን የሚሰሟችሁ አካል ካሉ ደግሞ ለዚህ ጥሪ ያው ጥሪው ተላልፏል፣ አስተላልፉላቸው ለማለት ነው። ዚስ ኢዝ ኦርቶዶክስ እንደሚለው ማለት ነው። እሺ ከሌላኛው ከኢስተርን ኦርቶዶክስ ወንድማችን ደግሞ መጥተዋል። ያው ታውቁታላችሁ አብዛኞቻችሁ። ስፒሮስ ይባላል። ስፒሮስ እንኳን ደህና መጣ። ሰላም ቢኒ፣ ሁላችንም ሰላም ብያለሁ። እንዴት አለ? ሰላም ነህ? እግዚአብሔር ይመስገን። መምጣት ነው ወይስ ቆይተሃል? ውይይቱ ላይ አድምጠሃል የነበረው ጊዜ? እያዳመኩ እየወጣሁ ነበር። ወጣ ገባ እያልክ ነበር። እናንተ ጋር እንዴት ነው ታቦት ላይ ያለው ምልከታ? አሁን ያው አንተም ኢትዮጵያ አክሱም አለ በሚለው ተስማማለህ? አንተም ያው የግሪክ ኦርቶዶክስ ኢስተርን ኦርቶዶክስ ነህ። ሰዎች ካላወቁ በዛው ራስን ለማስተዋወቅ አንተንም ለማስተዋወቅ ያህል ኢስተርን እና ኦሪየንታል ኦርቶዶክስ ወይም የኢትዮጵያ ኦርቶዶክስ ህብረት አያደርጉም። ራሳቸውን ቻለ ህብረት እያደረጉ ነው የሚቀጥሉት። አሁንም ድረስ እነዛው ናቸው። ግን ከሆነ ጊዜ በኋላ እርቅ ነው አንድነት ለማድረግ ጥያቄ ቀርቧል ስትል ነበረ። መቼም እንግዲህ
እውነት ከሆነና የሚሳካ ከሆነ በጥያቄ አይሆንም። ኦርቶዶክስ ጋር በጥያቄ የሚሆን ነገር የለም። አራተኛ ጉባኤ ላይ የተለያዩበትን ፎርሙላውን እየተወያዩበት ነው። ገባኝ። ሪኩዌስት ተደርጓል አይደለ? አንድነት ወይም ደግሞ ያው ስምምነት ይኖረን ነው አይደለ? እየተወያዩ ነው። አንድና ሁለት ባህሪ ሲባል ምን እየተባለ ነው? ክሪስቶሎጂ ላይ ገባኝ። አሁን ከርዕሱ ለመውጣት ሳይሆን እንደው አንተን ለማስተዋወቅ ነው። እዚህ ያሉ 900 አካባቢ ሰዎች ስላሉ ኦርቶዶክስ ስንልም ኦርቶዶክስ ልዩነቶች እንዳሉ በዛው ግንዛቤ እንዲያገኙ ነው። በተረፈ ከሙሴ ታቦት ጋር እና አሁን ከእህተ ማርያም ታቦት ጋር ተያይዞ ነው እያወራን ያለ ነው እና የሙሴ ታቦት ወይም የብሉይ ኪዳኑ ታቦት ያው ሁለቱም ኢኒሴንስ የብሉይ ኪዳን ታቦት ነው። ኢትዮጵያ አክሱም እንዳለ ይነገራል። እሷ ደግሞ እኛ ጋር ወይም በራእይ ታየኝ ዋሻ ውስጥ ነው ያለው ትላለች እና ስለዚህ ታቦት የት እንዳለ መረጃው አለ? የምትነግረን ነገር አለ? ይህንን ለመናገር ነበር የመጣሁት። ይሄ ታሪክ ነው፣ ከእምነቱ ጋር ምንም አይገናኝም። ኤርሚያስ እንግዲህ 10 ዓመት ነው በዚህ ላይ የሚሰራው እና 10 ዓመት ሁሉ እየጠራቸው ነው። የሚመጣ ሰው የለም እና 10 ዓመት ሙሉ ስለ ታቦት ነው የሚያወራው እና እሱን እንትን ለማለት ነው። ኢትዮጵያ ይገኛል ተብሎ እንደ ታሪክ ተጽፏል። ብዙ ያጠኑትም አሉ ከውጭ የግሪክ ኦርቶዶክስም ሌሎችም ኢትዮጵያ አይኖር አይኖር የእምነቷ ስላልሆነ ምንም እንትን አትሰጥም። በታሪክ የሚፈጠር ነገር ነው እና ታቦት ላይ ጥያቄ ተጠርቶ ነበረ ኤርሚ በአዲስ ኪዳን ታቦት ወይም በአልተር ላይ እንዲወያይ። ይሄ በሃይማኖት አገልግሎት ላይ አካሄድ ርዕስ ስላለው ርዕሱ ላይ ነው የምንቆየው። አካሄድ ላይ ችግር የለም። ያው እንዴት እየተካሄደ እያለ እንዴትስ ለውይይት እንደሚቀርብ እያለ እያሳየን ነው። በዚህም ነው የምንቀጥለው። 10 ዓመት እንደውም ትንሽ ነው። ለምን ታቦቱ ኢትዮጵያ መጥቷል ከተባለበት ዘመን ጀምሮ እንደው መወራት የነበረበት ነው ይሄ ውሸት ማለት ነው። 10 ዓመት ምን አላት? ገና ነው። ከዚህም በላይ እንሄዳለን። እግዚአብሔር እድሜና ጤና ከሰጠን ለሁላችንም ወንድማችንንም ጨምሮ ለሁላችንም እድሜና ጤና እግዚአብሔር ይስጠን። እስካለን ድረስ ትንፋሳችን እስካለ ድረስ ደግሞ እንቀጥላለን። 10 ዓመት 10 ቀን ነው አይደል? በጌታ ዘንድ ምንም ብዙ አይደለም። 1000 ዓመት ነው አንድ ቀን፣ 10 ዓመት አይደለም። ይሄን ታቦት ስለ ታቦት ታወራለህ፣ ይሄንን ግን አታውቅም ቢኒ። እሺ አረጋጋ 1000 ዓመት 10 ቀን ሳይሆን 10 ዓመት ስንት ነው? 10 ዓመት እናካፍለው በቃ እንደርሱበታለን። ችግር የለም። ቁጥር ላይ ከሆነ አውራ ችግር የለም። ያው እሺ 10 ዓመት ትልቅ አረከው ብዬ ነው። 10 ዓመት ትልቅ አረከው ብዬ ነው ወይ ብዙ አረከው ማለት ነው። ገና ከዚህ በላይ 10 ዓመቶችን እንቆያለን እድሜውና ጤናውን ከሰጠን። ሌላም ታሪክ አለ እኮ ቢኒ፣ ሌላም ጨምርልሃለሁ። አንድ ብቻ ሰው እንዳይሰለቸው ለታቦት ብቻ 10 ዓመት ታሪክና እምነት፣ ሌላም ታሪክ አለ። በታሪክ ብዙ ነገር ይባላል። እስፒሮስ አንዴ ታሪኩን ትቀበለዋለህ? እንደ ታሪክነቱ እኔ እንደ ታሪክነቱ ምኑ አልመረመርኩትም የሚባል ነገር አለ። እዛ ጋር ነው የቆምኩት። አለ የለም ብዬ አልከራከርም። ምንድነው እኮ የአንተ አቋም ወይም ደግሞ እንደ ግሪክ ኦርቶዶክስ እንደ ኢስተርን ኦርቶዶክስ አቋምህ ምንድነው? ወይ አቋማችሁ ምንድነው? ታቦቱ ኢትዮጵያ አለ ተብሎ ሲነገር በአፈ ታሪክ ወይም ታሪክ ነው አይነሳም። ይሄ ኢትዮጵያ አለ ይባላል። ኢትዮጵያ ይኑር አይኑር የት ይኑር እንትን ውስጥ አይገቡም። ለምን? ይሄ የእምነት ነገር አይደለም፣ የታሪክ ነው። ታሪኩ ተመራማሪዎች የሚመራመሩት፣ እሱም የተመራመሩት ከፕሮቴስታንት ነው፣ ከኦርቶዶክስ ነገር አይደለም። ቆይ የእምነት ነገር አይደለም ስትል ታቦቱ ምንድን ነው ተብሎ ነው የሚታመነው በቤተ እምነቱ ላይ ማለት ነው። ብሉይ ኪዳን የነበረ እንትን አሁን ኢትዮጵያ ውስጥ አለ። ለአገልግሎት እንትን አይጠቀምም። በፊት የነበረውንም ኃይል አለው ብለን አናምንም። ስለዚህ እንደ ታሪክ እዛ ተግሎቱ ላይ በመጽሐፍ ቅዱስ ምን ማድረጊያ ነው? ለምንድን ነው ግልጋሎቱ የሚውለው ተብሎ የሚነገረው? ወይ አይገለገሉበትም። የኢትዮጵያ ኦርቶዶክስ በዚህ ታቦት አይገለገሉም። ጠይቀው ኤርሚን። ታቦቱ በዚህ ታቦት አይደለም ያልኩህ፣ እኔ በታቦት ነው ያልኩህ። እሱ ታቦት ሌላ ነው ኤርሚ። ራሱ
እኔ ከራሱ ነው የሰማሁት። ከቅድስት አትናቴዎስ የመጡት ሌሎች ታቦት አሉ። ምን ተብለው ነው የሚገለገሉበት? ምን ብለው ነው የሚገለገሉበት? ታቦቱ አይገለገሉበትም። በሙሴ በዚህ በብሉይ ኪዳን አገልግሎት ክህነቱም የለም። በአዲስ ኪዳን ከአንድ ኦርቶዶክስ ጋር ታወራለህ? ሌላ ነው። እስኪ ክርስቲያን የሚባለው ኦርቶዶክስ ከሆነ ቼክ ላድርገው፣ ከእሱ ጋር ታወራለህ። እነሱ ይገለገሉበታል፣ መፈተቻ ብለው ይገለገሉበታል፣ መስዋዕት ማቅረቢያ ብለው ይገለገሉበታል። አይገለገሉበትም እንዳትል ታቦትን ማለት ነው። አይገለገሉበትም። ራሳችሁ አንድ ነበር ያለው መፈተቻ ብለው ይገለገሉበታል። ይወጣል፣ ንግስ ተብሎ ይወጣል። ብዙ ነገር አለው። እንዴት ነው አይገለገሉበትም የምትለው? አንተ የለበትም ማለት እየተቃወምካቸው አስገባቸውና፣ ያው እኔ የሰማሁትን ነው የምናገረው። ድንገት ከተሳሳኩ አስገባቸውና እንትን በል። ጥሩ ሚዩት አድርጋለህ። ክርስቲያን እንኳን ደህና መጣ። ኦርቶዶክስ ከሆንክ ነው እድል የምሰጥህ፣ ካልሆንክ ግን እንመለሳለን። ወንጌላ ጌታ ይባርክ። ኦርቶዶክሳውያን አላችሁ? የኦርቶዶክሳውያን ይሄ ታቦት አይደለም ያለው። ስንት ታቦት ነው ያለ በእናንተ? እስኪ ይህንንም ቢመልስልን በዛው ላይ ተባረክ። ይሄ ታቦት አይደለም አላልኩም። የሚገለገሉበት በዚህ ታቦት አይደለም ነው። ይሄማ ታቦት ነው ኦሪጂናሉ። ይሄ ታቦት በዚህ ታቦት አይደለም ማለት ምንድን ነው? በዚህ ታቦት አለ ማለት እኮ ነው። በብሉይ ኪዳን ኤርሚ ማስረጃ አውጥቶ ነበረ እኮ። እኔም ከኤርሚ ነው የሰማሁት። ቅዱስ አትናቴዎስ ክህነትን አባ ሰላምን ሲሾም 2 ታቦት ሰጠው ይላል ለአዲስ ኪዳን አገልግሎት። ስለዚህ በአዲስ ኪዳን ከቅዱስ አትናቴዎስ የተሰጠ ለአገልግሎት ለክህነት አገልግሎት ታቦት አሉ። የማርያምና የሚካኤል የሚባሉ ለመጀመሪያ ጊዜ የገቡት በእሱ ስርዓት ነው። የኢትዮጵያ ኦርቶዶክስ የምትሄደው በብሉይ ኪዳን ስርዓት ሳይሆን። እንዴት ዜና ደቂቃ ነው ምናምን። እንዴት ነክ ወይ እንዴት ነሽ? እንዴት አላችሁ? ሁላችሁም ሰላም ነው? እግዚአብሔር ይመስገን። እሺ ከየት ቤተ እምነት ነው ወንድማች? ኦርቶዶክስ ነኝ። ኦርቶዶክስ ኢትዮጵያ ኦርቶዶክስ ተዋህዶ አይደል? ትክክል። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ ቢኒ። እሺ ነበርክ ርዕሱ ላይ ውይይት ሲደረግ ወይስ መግባት ነው? ብሪፍ ለማድረግ ነው ካልተከታተልክ? አዎ የሆነ ያህል ተከታትያለሁ። ቅርብ ሰዓት አለ የመጣሁት፣ ግን አሁን የገባሁት ግን ስፒሮስ የተናገረው ሙሉ ለሙሉ እውነት እንደሆነ ለመሰከር ነው። እኛ ጋር እንትን የለውም፣ ለመፈተቻነት አይውልም። የብሉይ ኪዳን ታቦታ እንዳለ እሱም እንደ ቅርስ ነው። አክሱም እንትን ተቀምጧል ተብሎ ይታመናል። እንደተባለው የታሪክ ክርክር ነው፣ ሃይማኖትም አይደለም። ለምንድን ነው የሁሉ ዲስከሽን የሚያስፈልገውም ነገር አይደለም። ችግር የለም። ዲስከሽን ማነው ሃይማኖት አይደለም ብሎ ያለው? ሃይማኖት ስለሆነ አይደል የጠራ 21 ቀን ሙሴን ርዕየ ሀገረ ቅድስት እያሉ ማህሌት የሚቆሙት? ከየት ነው የመጣችሁት? እና ኦርቶዶክስን የምታውቅ ከሆነ ከየት ነው ፈልቃችሁ ከየት መታችሁ ነው ሃይማኖት አይደለም ብሎ የሚል ጨዋታ የምታንሱት? ህዳር 21 ቀን የሚከብረው ምንድን ነው? ጥሩ ነው እኮ እናምናለን እኮ አክሱም አለ ብለን እኮ እናምናለን። ካመንከው ለምንድን ነው ሃይማኖት ብላችሁ የምትሉት? ሃይማኖት ነው ስል ኤርሚ ይኸውልህ፣ ሃይማኖት ነው ስል የነገረ ድነት ቶፒክ አይደለም። ኢትዮጵያ ቢኖር ነገረ ድነት ጋር የሚያገናኛል። ሲጀምር ሃይማኖት አይደለም ብላችሁ የምትሉት እናንተ ናችሁ። ቤተክርስቲያኒቱ ግን ሊቃውንት ሁሉ ጭምር ሳይቀር ቤተክርስቲያኒቱ ሁሉ ጭምር ሳይቀር ህዳር 21 ቀን ሙሴን ርዕየ ሀገረ ቅድስት እያለች ማህሌት እየቆመች ከበሮ እየመታች ታቦተ ሕግ እያስወጣች አክሱም ጽዮን ሰው ሁሉ እየጎረፈ የሚሄደው ለምንድን ነው? ሃይማኖት ስለሆነ አይደል? ይታመናል እኮ የሙሴ ታቦት መጣ ተብሎ ሃይማኖት ስለሆነ እኮ ነው ሰው እየሄደ ቅዳሴ የሚደረገው ክብረ በዓሉ የሚደረገው ማለት ነው። ስለዚህ ሃይማኖት አይደለም ብላችሁ አትበሉ። ቤተክርስቲያኒቱ እንደዛ ሃይማኖት ምን እንደሆነ ትንሽ ለአንተ ማስተማር አያስፈልግም። ሃይማኖት ምን ማለት ነው እኮ የምናምነው እኮ አለች። ሃይማኖት ማለት ለምሳሌ መስቀል የተገኘበትን መታሰቢያ አለ በሁሉም ጋር። የት ነው እሌኒ መስቀሉን አገኘች ብሎ ቀኑ ይታሰባል፣ ይዋላል። ልክ እንደዛ ደግሞ የት ነው የተገኘው? ኢየሩሳሌም ነው። የት ነው የሚገኘው? በስንት ዓመተ ምህረት ነው የተገኘው? እሱን አጥናው ነው። በስንት ዓመተ ምህረት አንተ ካጠናው የተጻፈ እሌኒ የነበረችበት በግሪክ ኦርቶዶክስ ነው። በግሪክ ኦርቶዶክስ
ይታመናል። ይሄ መታሰቢያ ነው የሚባለው። መስቀሉ የት ነው ብሎ ነው የሚታመነው? እናንተ ጋር ነው? ግሪክ ነው ያለው? ርዕስ አትቀይር። ያለው መታሰቢያና እንጨቶችን ነው የምናነሳው አጠቃላይ ማለት ነው። እንጨቶች ሁለቱንም ከእስራኤል መጡ ተብሎ የተባለው በግሪክ እንጨት ላይ ነው የተሰቀለው። ይቅርታ አድርግልኝና የተሰቀለው ታቦቱን ከእንጨት ነው የተሰራው። ስለዚህ እንጨቶቹ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ ጋር አለ ብላ ትላለች። እናንተ ምን ትላላችሁ? መስቀሉ በምስራቅ ኦርቶዶክስ በእናንተ በግሪኮች እናንተ ጋር ነው አለ ተብሎ የሚባለው? ንግስት ሌኒ ካገኘችው የት ነው ታቦት ማነው መስቀሉ አለ ተብሎ የሚባለው? አሁን ለምንድን ነው እሱን ሸፍት የምታደርገው? ምን ሸፍት እያደረጉ መታሰቢያ ሲባል ማነው ኢትዮጵያ እንደገባ እንጂ ሲጀመር ተገኝተዋል ወይ? መስቀሉስ ቢሆን እሱም እኮ ጭምር ቢሆን ሌላ ታሪክ ነው። ለምሳሌ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስቀሉ ኢትዮጵያ መጥቷል። ዜና ደቂቃ መስቀሉ ኢትዮጵያ መጥቷል። ላይክ አንድ ነገር እንድል ትፈቅድልኛለህ? እፈቅድልሃለሁ። ግን መስቀሉ ኢትዮጵያ መጥቷል እንደዛ ይታመናል በኦርቶዶክስ? ኢትዮጵያ መጥቷል። ግማደ መስቀሉ ኢትዮጵያ አለ ተብሎ ይታመናል። አንድ ነገር ታይቶ ግን ከትልቅ ትህትና ጋር አንዲት ነገር ብቻ ልበልና እናንተ ምንድነው መስቀሉ ታይቷል ታይቷል ማለትም ማለት ነው። ይሄው ልክ ኤርሚ አሁን ግማደ መስቀሉ ጊሼና ዋሉ እያላችሁ ትዘምራላችሁ አይደል? ትክክል ነው ኤርሚ። ያው ልክ አሁን አንተ እየዘለልኩ ጊሼን ማርያም አለ ወይ ነው። ለምሳሌ እኔን ከጠየቀኝ እኔ እንደዛ በሚባለው ትውፊት አምናለሁ። ነገር ግን አሁን እያነሳ አታምንም አይደለም ኤርሚ አታምንም አይደለም ጥያቄ። ግን ግማደ መስቀሉ ጊሼን ነው አሉ ብላችሁ ስትሉ ጊሼን አለ ወይ? የጌታ የተሰቀለበት ግማደ መስቀሉ ይሄ አለ ብዬ አምናለሁ አልኩህ እኮ። ግን ይታያል፣ ለሰው ይታያል፣ ታይቶ ያውቃል? እሱን አላውቅም። እንግዲህ እኮ አሁን ይሄ ይኸውልህ የታሪክ ጥያቄ ነው እኮ እንጂ የሃይማኖት ጥያቄ እኔ የውሸት ነጭ የለውም። ግን ይህም እንደው ይቅርታ አድርጉልኝ በወጣቶች ንግግር የዘመኑ ቀደዳ ይባላል። የለም ግማደ መስቀሉ ጊሼና አሉ በአሉ ደረጃ ነው የሚባለው። ታቦቱም አክሲዮም ጽዮንና አሉ ነው ተብሎ የሚባለው። አንድ ሰው ጳጳሱ እኮ እዚህ ፓትሪያርኩን ራሱ ቅድም ቪዲዮ እያሳየው ነበር። አላየሁትም ነው ያሉት እሳቸው ራሱ ፓትሪያርኩ። የትኛውን ፓትሪያርክ አይቶት አያውቅም ኢትዮጵያ ውስጥ። እና አሉ 3000 ዓመት ሙሉ እንደተዋሸ መስቀሉም ኢትዮጵያ መጣ ተብሎ የሚባል 2000 ውሸት ማለት ነው። በቃ ውሸት በውሸት መጨናበስ ማለት ነው። እና ከዚህ ያለፈ ነገር የለም። ግን ሃይማኖት አይደለም ብላችሁ ስትሉ ታቦቱ ሃይማኖት ስለሆነ ነው ህዳር 21 ቀን የሚከብረው ማለት ነው። ዜና መናገር ይችላል። ይቅርታ አድርግልኝና ሃይማኖት ምን ማለት ነው? ዜና ይናገር። አንድ ሀሳብ ልናገርና እንትን ልበል ስፒር በጣም ኤርሚ ጥሩ ነገር ነው። እሺ ላይክ በእነዚህ አይነት ቶፒኮች ላይ መወያየት እኔ ክፋት አለው ብዬ አላስብም። ነገር ግን ይሄ የታሪክ ክርክር ነው። ለእኛውን ከነገረ ድነታችን ጋር የሚያገናኘው ነገር የለም። ታቦቱ ኢትዮጵያ ቢኖርም ባይኖርም እኛ እንደ ታቦት አሁን እንዳለ ኤግዚስት እንደሚያደርግ እንደ አዲስ ኪዳን ታቦት አናየውም። ስለዚህ ካለ እሰየው። እንደው የለም የሚባል ፉሊ መረጃ እንኳን ቢመጣ አልኩ እኮ ፉሊ እንኳን መረጃ ቢመጣ እሰየው ነው። ለእኛ ያን ያህል ይሹ አይደለምና ይህን ያህል ጊዜ ሰጣችሁ የምትከራከሩበት መሆኑ እኔ ትርጉሙ አልታየኝም። የአዲስ ኪዳን ታቦት እንዳለ ታምናለህ? አምናለሁ። ኦርቶዶክስ የአዲስ ኪዳን ታቦት አላት አላት። ማን ያዘዛችሁ የአዲስ ኪዳን ታቦት እንድትቀርጹና እንድትሰሩ? ከሐዋርያት ጀምሮ ለምሳሌ ከቅዱስ ጳውሎስ ጀምሮ መሰዊያ እንዳለ ተነግሯል። በጥንታዊ ቤተክርስቲያን ውስጥም በግልጽ አልተር አለ። እሱን አልተር ነው ታቦት። በቅዱስ ጳውሎስ ዘመን ታቦት አለ እያልከኝ ነው? አዎ መሰዊያ አለ። መሰዊያው ነው ታቦት ያለው። ኦኬ በጳውሎስ ዘመን መሰዊያ አለ ብለኛል። ይህ መሰዊያ ታቦት ብለን ልንጠራው እንችላለን? በቅዱስ ጳውሎስ ዘመን ያለው ታቦት የሚለው ቋንቋ ነው። ታቦት መሰዊያ የሚለውን ቃል ራሱ የሚይዝ ታቦት ቋንቋ ነው። ይህን ቋንቋ መጽሐፍ ቅዱስ ላይ ቋንቋ ነው ብሎ የሚለውን ታቦትን ነው ቋንቋ ብለህ እየፈታ ያለው ተው እንጂ ታቦት ቃል ነው እያልኩ ነው። አዎ እኮ ላይክ እያወራን ያለው ነው እኮ ላይክ ኮንቴክስቱን እየተረዳ እንጂ
ታቦት ቃል አይ ታቦቱንማ ቆይ ቀጥታማ ታቦቱንማ ቋንቋ እንደማትለው አውቃለሁ። ቋንቋ ነው ማለት ለንግግር ነው እንጂ ታቦት ቋንቋ ነው እያልክ አይደለም። እንደዛ አይደለም። አንዱ ትርጉሙ መሰዊያ ነው። የታቦት ብዙ ትርጉም አለ። ታቦት ማለት መሰዊያ ማለት ታቦት ነው። ታቦት ማለት መሰዊያ ነው ብለን በጳውሎስ ዘመን እንደዛ ልናደርገው እንችላለን። ጳውሎስ ታቦት የሚለውን ቃል አልተጠቀመም። እኛ ታቦት ስንል ግን የታቦት አንዱ ትርጉም መሰዊያ ነው። እሺ ጳውሎስ ታቦት የሚለውን ቃል ካልተጠቀመ ሐዋርያ ነው እንግዲህ አይደል? የጳውሎስ ሐዋርያነት እንትን አይልም፣ አያነጋግረንም። ጳውሎስ መሰዊያን ታቦት ብሎ ካልጠራው ወይ ደግሞ ካልሰየመው እናንተ ኬት አምጥታችሁ ነው የሰየማችሁት? እሺ ላይክ ቋንቋ ነው እያልኩ ነው። ለምሳሌ በግዕዝ ቃል ላይክ ግዕዝ ነው ታቦት የሚለው ግዕዝ ነው። አንዱ ትርጉም መሰዊያ ነው። ለምሳሌ አሁን አንተ መሰዊያ የሚለው የምትቀበል ከሆነ ታቦት ብላ አትጥራው፣ መሰዊያ በሚለው እንቀጥል፣ ችግር የለውም። ታቦት መሰዊያ ነው ብሎ የሚል ከመጽሐፍ ቅዱስ ላይ ያሳየኝ። ይቅርታ ግን አልቀበልም። ቆይ ስፒር ቆይ ታቦት ብሎ ኤርሚ አማርኛ ተናጋሪ አይደለም እኮ ጳውሎስ። ምን አይነት ጥያቄ እንደሆነ ስላሴ አርክ ብሎ የሚለው አርክ ዘ ኮቨናንት ብሎ የሚለው በእሱ አርክም አይደለም እንግሊዝኛ ነው እሱ። ኦኬ አልታር ብሎ የሚለውን የአዲስ ኪዳኑን ለመጠቀም ነው የፈለከው? ለመረዳት ሞክል እንትኑ ኖ አልታር ብሎ የሚለውን ነው መሰዊያ ብሎ የሚለው አለ። አልታር የሚለው በቃ መሰዊያ አልታር ነው። ታቦት ግን ብሉይ ኪዳን ላይ ምንድን ነው ብሎ የሚለው? ኪቮቶስ ነው የሚለው። በግሪክ ነው። ብሉይ ኪዳን በግሪክ ነው። ቲቦቶስ ማለት ታቦት ማለት ነው አይደል? በአዲስ ኪዳንም በብሉይ ኪዳንም ቃሉ ለጥቅም የዋለው ቲቦቶስ ማለት በግሪክ ታቦት ማለት ነው አይደል? ጳውሎስ ይህንን መሰዊያውን ቲቦቶስ ብሎ የጠራበት ቦታ አለ? ይሄ መሰዊያ የለም። የብሉይ ኪዳን ታቦት የለም። ጳውሎስ መሰዊያውን ቲቦቶስ ብሎ ጠርቶታል። አማርኛ በግሪከኛ ኪቮቶስ አይባልም። መሰዊያ ጳውሎስ ሲሲያስቲሪዮን የሚባለው ሲሲያስቲሪዮን ያለው አማርኛ አልተናገርም፣ ግዕዝም አልተናገርም። ስፒሮስ በግሪኩ የአማርኛውን ሳወር አማርኛውን ጳውሎስ አያውቅም ትለኛለህ። ግሪክ ጋር ስንሄድ ግሪኩ ላይ ደግሞ ብሉይ ኪዳን ላይ ታቦት ብሎ ጠርቶታል፣ ቲቦቶስ ብሎ የሚለውን አልከኝ። አዲስ ኪዳን ላይ መሰዊያ የሚለውን ቃል ለጥቅም አውሎታል ወይ? ለመሰዊያው ቲቦቶስ ብሎ የሚለውን ቃል ተጠቅሞታል ቅዱስ ጳውሎስ? አንድ ደቂቃ ስተኝና ተጠቅሞታል። የጠይቁ መልስልኝና ከዛ ሰጣለሁ። ሲሲያስቲሪዮ የሚለውን እኔ ጠየቅኩን ብሉይ ኪዳን ላይ ስፒሮስ፣ እኔ እኮ አንተ ችግር ይኸውልህ፣ ብሉይ ኪዳን ላይ ታቦት ምንድን ነው የሚባለው ነገረኝ። በግሪኩ ኪቮቶስ አልኩህ እኮ ኪቮቶስ ነው፣ የሙሴ ኪቮቶስ ነው የሚባለው። ኦኬ ይሄንን ብሉይ ኪዳን ላይ ቲቦቶስ ብሎ ያለውን ቃል ቅዱስ ጳውሎስ መሰዊያ ብሎ ለሚለው ለአዲስ ኪዳን ቃሉን ለጥቅም አውሎታል ወይ ነው ያልኩህ። አላዋላውም ጳውሎስ ብሉይ ኪዳን ሳይሆን የአዲስ ኪዳን ጸሐፊ በቃ አላለም። የአዲስ ኪዳን እንግዲህ ግማሽን መጽሐፍ የጻፈ ሐዋርያው ቅዱስ ጳውሎስ አላለም። ስለዚህ ካላለ መሰዊያን ብሉይ ኪዳን ላይ ያለውን መሰዊያ ኪዳንን አልጻፈም። ብሉይ ኪዳን ላይ ታቦቱን ልናገርበት። ብሉይ ኪዳን ላይ ታቦት ብሎ የሚለው ቲቦቶስ ብሎ ያለውን ቃል ከጠራው የሰባ ሊቃናት ትርጉም ማለት ነው የብሉይ ኪዳን መጽሐፍት እንደዛ ብሎ ከጠራው ቅዱስ ጳውሎስ የአዲስ ኪዳን መልእክትን ግማሽ የሚያሉ መጽሐፍቶችን ሲጽፍ ታቦት ብሎ የሚለውን ቃል በብሉይ ኪዳኑ በሚጠራበት በግሪኩ ቲቦቶስ ብሎ ካልጠራው ካላለው በቃ አላለም። ስለዚህ አሁን ይህኛውን ዕብራውያን 13:10 እንደምጠቅሱት በጣም ብዙ ጊዜ ቁጥር 10 መሰዊያ ያለን ብሎ የሚለው እሺ፣ ስፒር ብዙ ጊዜ ስላወራን እታች ያለው ዜና ያወራ ከአንተም ጋር አንድ ደቂቃ። የብሉይ ኪዳኑ ታቦት በአዲስ ኪዳን የለም። ሐዋርያው ጳውሎስ ስለሱ አላወራም። በአዲስ ኪዳን መሰዊያ ሲል ብሉይ ኪዳን ላይ ተተነዋል። የብሉይ ኪዳኑ አሁን እዚህ ጋር ብሉይ ኪዳን አላነሳም። የብሉይ ኪዳን ታቦት አሁን ያነሳም የአዲስ ኪዳን ታቦት ነው ብለን ያለው የጠቀስኩትም የዕብራውያን 13:10 ነው። እሺ ዜና ወይ ዕብራውያን 13:10 ላይ ነው አይደል መሰዊያ ያለን ብሎ ያለው ቅዱስ ጳውሎስ? አዎ መሰዊያ ያለን ይላል ዕብራውያን 13 ላይ መሰዊያ አለን ይላል። አዎ ይላል በደንብ መሰዊያ ያለን ብሎ ማለቱ ያ መሰዊያው ምን ነበረ?
እንግዲህ ከእርሱም ሊበሉ ድንኳኒቱ የሚያገለግሉ መብት የላቸውም ብሎ እዛው ላይ ቀጥሏል። ያ መሰዊያ የተባለው የጌታ ስጋና ደም ማዘጋጃ እንደሆነ ነው የምናውቀው። እውነትህን ነው፣ እውነትህን ነው። ዜና ምን ነው? እሺ፣ አይ መጽሐፍን ሞባይል ስጠኝ ባይና። ኦኬ፣ ቅዱስ ጳውሎስ የዕብራውያን መልእክት መጽሐፍ ምዕራፍ 13 ቁጥር 10 ላይ መሰዊያ አለን ብሎ የሚለው የጌታን ስጋና ደም ማቅረቢያ ነው አይደል ያልከኝ? ማዘጋጃ ነው ያልኩት። ዕብራውያን ላይ ብቻ ሳይሆን ደግሞ አንደኛ ቆሮንቶስ ምዕራፍ የዕብራውያንን ጨርስና ወደ ቆሮንቶስ እንሄዳለን። የዕብራውያንን ጨርስና ወደ ቆሮንቶስ እንሄዳለን። ኦኬ፣ የጌታ ስጋና ደም መፈተቻ ነው ወይስ ማቅረቢያ? ማዘጋጃ ነው። አሁን ላይክ እንትኑን ርዕሱን የወስደ የት እያረኩ እንደሆነ አላውቅም። የአዲስ ኪዳን ታቦት ነው። የአዲስ ኪዳን ታቦት ነው። ይሄው ዕብራውያን 13 መሰዊያ አለን ብሎ የሚለው መሰዊያ ብሎ የሚለው በአዲስ ኪዳን ቋንቋ ነው ብለኛል። ያው ቋንቋ ነው ማለት ይሄንን እኛ ታቦት ብለን እንጠራዋለን ነው። እናንተ ናችሁ የጠራችሁት። ታቦት ብለን የምንጠራው መሰዊያው ነው እኮ። ስለዚህ ዕብራውያን 13:10 ላይ ያለውን አይደል? ዕብራውያን 13 ላይ ተጠቅሷል። ግን ኔሰሰሪ ዛጋ ብቻ አይደለም። ይኸው ለምሳሌ አንደኛ ቆሮንቶስ ሌላው ላይ እንሄዳለን። ዕብራውያንን ጨርስና ወደ ቆሮንቶስ እንሄዳለን እኮ አልኩ ወንድሜ። ዕብራውያን እንሂድ። ዕብራውያን 13:10 ታቦት የሚል እስኪ ታሳዩኛላችሁ ማለት ነው። መሰዊያ የሚለውን በጣም ብዙ ጊዜ የኦርቶዶክስ ወገኖች ስትቀልዱበት የምትሉት ጥቅስ ስለሆነ እና እንየው ምን ይለናል። ዕብራውያን 13:10 ካሄድ መሰዊያ አለን ማንባዩ የዕብራውያን መልእክት ጸሐፊ ቅዱስ ጳውሎስ ነው ተብሎ ስለሚታመን መሰዊያ አለን፣ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም። ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባልና ስጋቸውን ግን ከሰፈር ውጭ ይቃጠላል፣ ከሰፈር ውጭ ይቃጠላል። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጭ መከራን ተቀበለ ብሎ ይላል። አሁን እናንተ በአዲስ ኪዳን መሰዊያ አለን ብሎ የሚለው ቅዱስ ጳውሎስ የጌታን ስጋና ደም የምንፈተትበት ወይም የምናዘጋጅበት አሁን በእናንተ አጠራር በቋንቋው ታቦት ብላችሁ የምትጠሩት እሱ ነው ያለው ነው ብለህ የምትለኝ አይደለ? ዜና ትክክል ነው። እዛ ጋር ብቻ ግን አይደለም። ነገርኩህ እኮ ለሶስተኛ ጊዜ ትጠይቀኛለህ። ዕብራውያንን ጥንፍፍ አድርገን ከጨረስን በኋላ ከዋጥን ካላመጥን በኋላ ወይ ካበላኝ ወይ ካበላሁ በኋላ ከዛ ወደ ቆሮንቶስ እንሄዳለን ማለት ነው። ይሄኛውን ጨርስ። ኦኬ፣ ድንኳኒቱን የሚያገለግሉ መብት የላቸውም ከእርሱ ሊበሉ ብሎ ያለው ምን ነበር የሚበሉት? ኮሜንት ዝጉልኝ ወገኖች፣ ወንድምነት ኮሜንት ዝጋልኝ። አም ሶሪ እንትን ትላለህ ኤርሚ? ይሰማል? ይሰማል። ድንኳኒቱ እንዲናርግ ሙሉ ክፍሉን ልንተረጉመው ነው። አሁን ሙሉ ክፍሉን መተርጉም የምትፈልግ ከሆነ ምንም ችግር የለውም። እኔ ደስ ይለኛል። በጣም ደስ እያለኝ እኮ ሰማኝ እኮ እንዲናርግ። እኔም ኮምፒውተር ላምጣ፣ ከዛ ልክፈት፣ ማስረጃዎችን ላምጣና ከዛ በኋላ በደንብ ዲስከስ እናደርጋለን። እኔ ቅድም የገባሁት ስፒሮስ የተናገረው በኢትዮጵያ ኦርቶዶክስ አይታመንም ስህተት ነው ስላላችሁ እንዴት ትክክል እንዳልሆነና እኛ የምናምነውን እንደተናገረ ይህን ክፍል ትንሽ ቆይቼ ይመጣሉ። ምንም ችግር የለውም። ችግር የለም ብራዘርዬ። ግን ያለ ነጭ ኮሜንታሪ አይናችሁ የማይገለጥ የኢትዮጵያ አገልጋዮች ኦርቶዶክስ ፕሮቴስታንቱ ማፈሪያነት ነው። በእውነት ማፈሪያነት ነው። ፕሮቴስታንትም የእኛዎቹም አገልጋዮች ሆኑ የኦርቶዶክስን ያለ ነጭ ኮሜንታሪ አይናችሁ የማይገለጥ መጽሐፍ ቅዱስን በተጻፈበት አውድ እንኳን መረዳት የማችሉ ማየት ነውር ነው እያልኩ አይደለም። ግን ስለዚህ ብራዘር በፈለግከው ኮሜንታሪና ይህን መሰዊያ ዕብራውያን 13:10 ላይ ያለውን ታቦት ብለህ ቅዱስ ጳውሎስ በግሪኩም ቃል ያላለውን በሰባ ሊቃናትም ትርጉም ላይ ቆይ ወንድሜ በቃ ቶ በብራዘር ኮሜንታሪው ነፃ ያወጣም። ግን ከፈለክ አንብበው አጥናው። እውነቱን ስነግርህ ግን ይኸውልህ ጌታ እግዚአብሔር አምላክ ሕያው አምላክ ለዘላለም የሚኖረው ንጉሥ ምስክር ነው። በ4 ነጥብ የተዘጋ ይሄን መሰዊያ ታቦት ብለህ አታመጣውም። ይኸውልህ ኤርሚዬ
እንትን ለቃሉ ከሆነ እሺ፣ ምናልባት እሺ፣ የመጨረሻ ነገር እንትን ልበልና ማለት ነው። ለቃሉ ከሆነ ቃሉ ታቦት የሚለው ላይክ የግዕዝ ቃል ነው። አንዱ ፍቹ መሰዊያ ነው። ስለዚህ አሁን የምንከራከረው ላይክ ውይይትም ካስፈለገ እዚህ ጋር የተባለው መሰዊያ ምንድን ነው ነው። እሱን ደግሞ ምንም ችግር የለውም። ይሄኛው መወያየት አይከብድም። ሲጀምር አዲስ ኪዳን ላይ መሰዊያ ብሎ የሚል መስዋዕት ስላለ ነው አይደል መሰዊያ ብላችሁ የምትሉት? የእሱማ ገና የጌታ ጠረጴዛንም እኮ ገና እኮ እናብራራለን። የአዲስ ኪዳን መሰዊያ ተብሎ የተጠራው መስዋዕት ስላለ ነው አይደል? አዎ እኮ ምንድነው መስዋዕት የተባለው? የሚሰዋው ምንድነው? ማን ነው የሚሰዋው? ከብሉይ ኪዳን የብሉይ ኪዳን ካህናትን ከዛ ሊበሉ አይገባም ያለው ለምንድን ነው? ታቦቱን ኮሜንታሪ መስዋዕቱ ምንድን ነው? የአዲስ ኪዳን መስዋዕት ኤርሚ እኔ ላሳይ የገባሁትን ነግሬሃለሁ። ይሄን ዲቴል የዕብራውያን መጽሐፍን ሙሉን እንድንወያይበት ከፈለግ የአዲስ ኪዳን መስዋዕት ኦርቶዶክስ ቄሶች የሚያቀርቡት፣ ጴንጤም የሚያቀርበው፣ ካቶሊክም የሚያቀርበው የለም። የእግዚአብሔር ልጅ አንድ ጊዜ መስዋዕትን አቅርቧል። የለም። ጴንጤ በል ካቶሊክ በል ኦርቶዶክስ በል በሙሉ እንኩቶ ነው የሚሆነው። የለም። አዲስ ኪዳን ላይ የምናቀርበው መስዋዕት ካለ የምስጋና መስዋዕት የከንፈሮቻችንን ፍሬ ነው። አለቅ። የምስጋና መስዋዕት የከንፈሮቻችንን የምስጋና መስዋዕት የከንፈሮቻችንን ፍሬ ነው ብሎ የሚለው መጽሐፍ ቅዱስ ላይ። ከዛ ውጭ ህብስት ጋግረህ ለኢየሱስ ክርስቶስ በቸርች የሚሰጠውን ህብስትና ወይኑን መስዋዕት ብለህ ልትጠራ አትችልም። ምክንያቱስ በአዲስ ኪዳን መጽሐፍት ላይ የጌታ ራት ተብሎ ነው እንጂ የተጠራው፣ የጌታ ራት ተብሎ እንጂ የተጠራው ቅዱስ ቁርባንም ተብሎ አልተጠራም፣ መስዋዕትም ተብሎ አልተጠራም። ይሄ የኦርቶዶክስ እንቶ ፈንቶ የሆነ ተረት ነው ማለት ነው። አዲስ ኪዳን ላይ መስዋዕት ብሎ የሚለው አንድን መስዋዕት ለዘላለም አቅርቦ ይላል። አለቅ። አንድን መስዋዕት ስንት ለዘላለም አቅርቦ አንድ ጊዜ አቅርቦ አንድ ጊዜ ነው ያቀረበው። እናንተ በየዕለቱ አሐዱ አብ ቅዱስ እየተባለ በሚባል ሰዓት ላይ የቄስ የሚያቀርበው መስዋዕት፣ ፓስተር የሚያቀርበው መስዋዕት የተጋገረ ዳቦና ወይን የጌታ ራት የተባለው ማለት ነው። እያቃለልኩ አይደለም፣ ልብ በሉ። እኔ ቤተክርስቲያን አገልጋይ ነኝ፣ የለየልኝ ፔንቴኮስታል ነኝ። ኦኬ። የጌታ ራት የተባለውን መስዋዕት ብለህ ልታቀርብ፣ ያን የምታቀርብበትን ቦታ ደግሞ መሰዊያ ብለህ ልትጠራ፣ ያን መሰዊያ ብለህ የምትጠራውን ደግሞ ቅዱስ ጳውሎስ በግሪኩም ላይ ታቦት ብሎ ያልጠራው አንተ መሰዊያውን ታቦት አለ ብለህ ዕብራውያንን ክሌም አድርገህ 13:10 አታምታታም ስልህ ብራዘርዬ፣ አታምታታም። የለም። ኮሜንታሪ ገልብጡ አገላብጡ የለም። እና ጨርሰናል። ቢኒ ከኔ ጋር እንቀጥል። ዕብራውያን 13 እንችላለን። ደስ እያለ መጀመሪያ ቅድም እንዳልከው ሐዋርያ ጳውሎስ ነው የጻፈው ብለሃል። ለሱ ምንም ማስረጃ የለም። እንግዲህ ግን እንደዚህ ስኮላሮች ነው የተወሰደው። በቤተክርስቲያን ታሪክ ማን ጻፈው ብሎ የሚለው እኔ እኮ አንተ ኮሜንተሪ ምናምን ስታቃም ነበረ። እነሱ የተወሰደ ቆይ የዕብራውያን መልእክትን በኢትዮጵያ እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ ስለነበርኩ አንተ አንዱ እኮ ችግርህ የግሪክ ኦርቶዶክስ ነህ። የኢትዮጵያ ኦርቶዶክስን አታውቃትም። ስለዚህ እኔ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን የነበርኩ ሰው ነኝ። ያደግኩት በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓትና አገልግሎት ነው። ኦኬ። አሁን ደግሞ ፔንቴኮስታል ጴንጤ ነኝ ማለት ነው። ስለዚህ ይህን ሁለቱን ቤተክርስቲያን ብቻ ነው የማውቀው። አንተ የፔንቴኮስታሉንም አታውቅም፣ የኦርቶዶክስንም ካወቅ የግሪክን ነው የምታውቀው። አንተ የምስራቅ ኦርቶዶክስ ግሪክ ስለሆነክ ማለት ነው። ስለዚህ አሁን አንተም በየትኛው ላውራ? በኢትዮጵያ ኦርቶዶክስ ቤተክርስቲያን ትርጓሜ ነው ማውራ ወይስ በግሪክ ትርጓሜ ነው? ዕብራውያን 13 የምታወራ? እኔ ለኢትዮጵያ ኦርቶዶክስም ሁለት ቤተክርስቲያን የምትለውንም አላውቅም። ጌታችን ኢየሱስ ክርስቶስ የመሰረተው ሁለት አይደለም አንድ ነው እና ብራዘር ከየት እንዳመጣ ሁለት አላውቅም። እኔ ማውራው የውሻ ጉባኤ እኮ ብላለች። አንተ እኔ ማውራው ቆንጅዬ፣ ለምንድነው እውነትን የምትደብቀው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንተን የግሪክ ኦርቶዶክስን እምነት ተከታይ ውሾች እኮ ብላችኋለች። የውሻ ጉባኤዎች እኮ ብላለች። ከውሻነትህ እኮ ገና አልተፈታህም። ቤተክርስቲያኒቱ ኦርቶዶክስ እንዳለች ማለት ነው። መተህ ሁለት ቤተክርስቲያን የለችም ብላትበል። ስፒሮስ
ፕሊዝ ሁለት ቤተክርስቲያን ካለች እናወራ። ግን ሁለት አሁን ምስራቅና አብሬቱ ስታውና አድምጠኝ። ልክ እኔ ስገባ ይሄ ነው ምስራቅና መጽሐፍ ቅዱስ ላይ አድምጥ ዕብራውያን 13ን ክፈት አልኩህ። አድምጥ ኢትዮጵያ ኦርቶዶክስ እንደዚህ አለች። ወዳጄ ከአንተ ጋር ታርገኛል። ኦኬ፣ ከአንተ ጋር ስንት ያወራን? የግሪክ ኦርቶዶክስ ከኢትዮጵያ ኦርቶዶክስ ጋር በትምህርት አንድ ግሪክም ስለ ኢትዮጵያ ኦርቶዶክስ እናወራ አይደለም የመጣሁት። አድምጥ እባክህ ፕሊዝ። የግሪክ ኦርቶዶክስ ከኢትዮጵያ ኦርቶዶክስ በነገረ ክርስቶስ ትምህርት ላይ ውሾች ብላችኋለች። ውሾች እኔ አይደለም ያልኩትኝ። የግሪክን ኦርቶዶክስ ካቶሊክን ሁሉ ጨምራ ውሾች ብላለች። አንድ አካል ሁለት ባህሪ አማኝ አንተ በኢትዮጵያ ኦርቶዶክስ ታሪክሰን አስተምሮት ውሻ ነህ ማለት ነው። ከውሻነትህ ገና አልተፈታህም። ቤተክርስቲያኒቱ ውሻ ነህ ብላ ካለች በኋላ አንተ መተህ ሰው ነኝ አትበለኝ። ትምህርትህ የውሻ ነው ብላለች። አለቅ። አሁን መተህ እዚህ ሁለት ኦርቶዶክስ የለም ብላ አንድ እኔ አሁን በዕብራውያን 13 መሰረት በዕብራውያን 13 10 መሰረት አንድ እድል ስጠኝ። በኦሪየንታሉ ወይ በግሪኩ ላውራህ። እሺ እድል ትሰጠኛለህ ላውራ። በነገራችን ላይ ኤርሚ ወንድማችን አንተም ውሻ ተብልሃል። ለምን የቄልቄዶን ጉባኤን እቀበላለሁ ብላችሁ በእምነት መግለጫ አስቀምጣችኋል። ለስድቡ ከሆነ ይቅርታ አስወራ። ማንም ያስወርድ ለስድቡ ከሆነ ፕሮቴስታንት ውሻ ነው በሁለት ባህሪ ስለሚያምን እሱን ትተን መጽሐፍ ሚዩት የሚያደርጉን ሰዎች ሚዩት እንዳያደርጉ ልንገርልህ። ሚዩት አታድርጉት። ኦኬ ሚዩት አታድርጉት። በዛን ጊዜ ላይ ኬልቄዶን ጉባኤ ላይ የነበረችው ካቶሊክና የእናንተ ምስራቅ ኦርቶዶክስ ነው የነበረው። የኦሪየንታል ኦርቶዶክሶች በተለይ ኢትዮጵያ ውሻ ብላ የጠራችሁ የአንተን ቤተክርስቲያን በወቅቱ፣ እኛም ግን አልቀረልንም ከካቶሊክ ስለወጣን ማለት ነው። ፕሮቴስታንቱን ውሻ ብላለች። ስለዚህ አሁን አንተ ውሻ ላለች ለኢትዮጵያ ኦርቶዶክስ ታሪክሳን ልትከራከር ዕብራውያን 13ን በኦርቶዶክስ ተዋህዶ በኢትዮጵያ ኦርቶዶክስ ታሪክሳን ትርጓሜ ነው ወይስ በግሪኮቹ ትርጓሜ ነው ልታወራኝ የፈለከው? እኔ ዕብራውያን 13 ላይ መሰዊያ ብሎ የሚለውን ታቦት ብለህ እስኪ አንተ ከፈታው በየትኛው ቤተክርስቲያን ላውራህ? አንተ አንዴ ለግሪክም ግሪካዊ ነህና ለግሪክም ታወራለህ፣ ደግሞ ለኦሪየንታሉም ደግሞ ጠበቃ ሆነ ቆመሃል ማለት ነው። ስለዚህ ለይልኝና ዕብራውያን 13 እናውራ። እኔ እናንተ ለግሪክም እያወራሁ አይደለም፣ ለኢትዮጵያ ኦርቶዶክስ መቼም ጠበቃውኝ አላውቅም። ዕብራውያን 13:10 ላይ ስለ መሰዊያ ይናገራል። በአዲስ ኪዳን መሰዊያ እንዳለ ስለሱ ነው ማውራት የፈለግኩት። ውሻ የሚለውን እናንተም ተብላችኋል ከተባሉ ሁላችንም ነው። ደስ የሚለው ነገር ቄልቄዶን ጉባኤ ጋር እናንተን የተሰባሰባችሁት አልክ። እውነት ነው፣ እኛን የተሰበቱ እናንተ አልነበራችሁም። እና እሱን ትተን አሁን ወደ ዕብራውያን 13:10 ከመጀመሪያ እናንብበውና ሐዋርያ ጳውሎስ እንደጻፈው ያው ግምት ነው። ይህንን አትቃወምም፣ ትቀበላለህ። ይሄ ከትውፊት የመጣ ነው፣ ትቀበላለህ። ስለዚህ ትውፊትንም ስለምትቀበል መጽሐፍ ቅዱስ ምን ይላል? ወደኋላ ዕብራውያን 13ን እንዴት ነው የቀደሞቹ ቤተክርስቲያን ከጉባኤው በፊት አንዷ ቤተክርስቲያን የተረዳችው የሚለውን እናያለን። አመሰግናለሁ። መጽሐፍ ቅዱስን በመጀመሪያ መጽሐፍ ቅዱስ ነው የምታወራው። እዛ ሄደ ሱሱኒዮስ፣ ሄሬኒዮስ፣ አግናጤዎስ፣ ሰባሊዮስ ብለህ ብትል ዳር ያዝላለሁ። እታች ሁነን መጽሐፉን ተርጉም። ሰባሊዮስ ቤተክርስቲያን አባት አይደለም፣ ይቅርታ አድርግልና መጀመሪያ አባቶቹ ጠፍቶኝ አይደለም። ሰባሊዮስ ስለነ ሰባሊዮስና ስለነ መቅደኒዮስ አድምጠኝ። ስለ ሰባሊዮስና ስለ መቅደኒዮስ ስለነ አሪዮስ ምንፍቅና ቁጭ አድርጌ አስተምርሃለሁ። በየትኛው ጊዜ የት እንደተገወገዙ ትምህርታቸውም እንደሆነ እሱ ጠፍቶኝ አይደለም። ግን እንደው ሱሱኒዮስ፣ ሰባሊዮስ፣ ሄሬኒዮስ፣ አግናጤዎስ እንትን ምናምን ነገር ብላችሁ የምትሏት ታሪክ ስላለች እዛ ጋር ከመግባት በፊት ዕብራውያን 13ን ተርጉሙ። ከዛ ወደ አባቱ ትሄዳለህ ማለት ነው። መጀመሪያ መጽሐፍ ቅዱስ የሚቀርብ ሚለውን ታውቃለህ። ግን ኤርሚ ብዙ ጊዜ ፕሮቴስታንት ቶሎ አናምንም ይላሉና በሶሎ ትምህርት ነው። ዕብራውያን 13 እየተናገረ ያለው ሐዋርያ ጳውሎስ እንደ ክርስቲያን ነው። እሱ እንደጻፈው ግልጽ አይደለም፣ ግን የጻፈው ሰውዬ እኛ ክርስቲያኖች እያለ ነው። ቀጥታ ትርጉሙንም አምጥቼ አሳያቸዋለሁ። ከላይ ሲጀመር ይሄ መልእክት የተጻፈው ለክርስቲያኖች ነው፣ እኛ ክርስቲያኖች ብሎ ወደ ክርስትና ለመጡት። ስለዚህ መሰዊያ አለን ሲል እኛ ክርስቲያኖች የጠየቁን እየመልስል የቱ ጋ ነው እኛ ክርስቲያኖች? ምዕራፍ ስንት? ዕብራውያን ዳሰሳ በወፍ በረር 13:10 እኛ
እኛ ክርስቲያኖች የሚላል 13:10 ነው የሚለው። እኛ የት አለ? እኛ ክርስቲያኖች ብሎ የሚል 13 ከ10 ጀምር ከ9 ጀምር እኛ ክርስቲያኖች ብሎ የሚል የት አለ ነው ብዬ 13 አሳያለሁ። ወደ ላይ ሂድ። 13:10 ላይ ብለኛል። አንተ ተሳስተህ ነው። ኧረ አስወራኝ። አብረን አናወራ። እሺ ከ8 አንብበው። ኦኬ ጋይድ ከ8 ኢየሱስ ክርስቶስ ትናንትናና ዛሬ እስከ ዘላለም ያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ ስለዚህም የሚሰሩባት አልተጠቀሙምና። ይሄኛው ምክሩ ለማን ነው? ለአይሁዶች ነው ለክርስቲያኖች? በእነዚህ መብል አንድ አስተካክለው 9ን ላቅልምልህ እንደዚህ በዚህ የሚሰሩ አልተጠቀሙባትም ሲል ስለማን ነው? ስለ አይሁዶች ነው። ስለ አሕዛብ አይደለም። ክፍሉ ስለ አሕዛብ አይደለም የሚያነጻጽረው የኢየሱስ ክርስቶስን ክህነትና የአሮን የብሉይ ኪዳንን ንጽጽር ነው። የሁለቱን ንጽጽር ነው። እዚህ ጋር ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ ሲል ስለነሱ ነው የሚናገረው። ክርስቲያኖችን እያስጠነቀቀ ነው። ለክርስቲያኖች የተጻፈ ምን አይነት ትምህርት ነበር የሚያስተምሩት? ከአይሁድ ወደ ክርስትና የመጡ ስለዚህ መሰዊያ አለ። ኖ ስፒሮስ ምን አይነት ትምህርት ነበር አይሁዳውያኑ የሚያስተምሩት? የልዩ ልዩ ትምህርት የተባለው ለክርስቲያኖቹ ያስተማሩት አይሁዳውያኑ ምን አይነት ትምህርት ነበር? ብዙ ትምህርት አለ። ለምሳሌ ሮሜ ላይ ገላትያ ላይ የሚነሳው የሙሴን ሕግ መጠበቅ ኢየሱስ ክርስቶስ በቂ ብቻ እሱ ብቻ በቂ አይደለም፣ የሙሴንም ሕግ መጠበቅ አለብን እያሉ ያስተምሩ ነበር። እነዚህ ወደ ክርስትና የመጡ ናቸው። ወደ ክርስትና ያልመጡ ደግሞ ኢየሱስ ክርስቶስ መሲሁ አይደለም ብለው ያስተምሩ ነበር። የሚቃወመው እዚህ ጋር መሲህ አይደለም ብለው ለሚያምኑት ነው እንጂ የሙሴን ሕግ እንትን ለሚለው አይደለም። አሁን ካየክ የሙሴን ሕግ ምን አይደለም ምንድን ነው? በደንብ ግልጽ አድርገህ ንገረኝ። ክርስቲያን ሆነው የሙሴ ሕግ ያስፈልጋል የሚሉ አሉ አይሁዶች ወደ ክርስትና መጥተው፣ ስለነሱ አይደለም። እዚህ ጋር ኢየሱስ ክርስቶስን ሪጀክት ለሚያደርጉት ነው። ኦኬ ስለዚህ ምንድን ነበር በልዩ ልዩ እንግዳ ትምህርት አትወሰዱ ብሎ ያለው? በክርስቶስ ኢየሱስ አምነው ለነበሩት ነው አይደል? የተወሰዱበት ትምህርት ምን አይነት ነበረ? ብዙ ትምህርት አለ። ቀደም እኮ ነገርኩህ። ገላትያ ሮሜም ላይ ከዛ መካከል ምን ነበረ? አንዱ መገረዝ። ኦልሬዲ ተገርዘው የለ እንደ ዕብራውያን አማኞች አይደሉ እንዴ? ነኝ እኮ የአይሁዶች ስለ እንትኖች ክርስቲያኖች ሲመጡ ወደ እንትን ሲመጡ መገረዝ ያስፈልጋል ብለው ያስተምሩ ነበር። እዚህ ዕብራውያን ላይ መገረዝ ያስፈልጋል ብለው ያስተማሩበት አለ። ምዕራፍ 13ቱ ምዕራፍ ሙሉ ከአንድ ጀምረህ እዚህ ላይ የለም። እዚህ ላይ ሐሳቡን ተኩም ነገር ያለ በቃ ከሌለ ለዕብራውያን አማኞች የቀረበላቸውን ልዩ ልዩ እንግዳ ትምህርት ሳታቅ ገላትያ ላይ የተጻፈው ነው። ያ በገላትያ ላይ የተጻፈው ወደ አሕዛብ ሄደው አሁን ያለህባት ሀገር ወደ ቱርክና ወደ ግሪክ፣ አንተ ግሪክ ነው ያለው። በዛ ሄደው ከአሕዛብ የሚድኑትን መገረዝን እንዲጨምሩ የሚያስተምሩ ስለነበሩ ነው። በሐዋርያት ሥራ መጽሐፍ ምዕራፍ 15 ላይ የመጀመሪያው የኢየሩሳሌም ጉባኤ በተደረገበት አሕዛብን እንዳናስቸግራቸው ከደም ከታነቀም እንደዚህ ብለው የከለከሉት ማለት ነው። እሱኛው ነው እንጂ እነዚህ የዕብራውያኖቹ አማኞች የተወሰዱበት ልዩ ልዩ ትምህርት ህይወትን አይደለም። ምክንያቱም አማኞቹ ራሱ የዕብራውያን አማኞች ናቸው አይደል የሚባለው? ከዕብራውያን ማለት ከእስራኤል የዳኑ ክርስቲያኖች ናቸው አይደል? እነዚህ ትክክል። እሱን ነው እኮ የምልህ። እነዚህ ክርስቲያኖች ናቸው። ከአይሁድ ወደ ክርስትና ከእስራኤል የዳኑትን ክርስቲያኖች ከእስራኤል የዳኑትን ክርስቲያኖች ከሆነ ከእስራኤል የዳኑት ክርስቲያኖች መሰዊያ ያለን ብሎ ያላቸው የትኛው ነበረ? የአዲስ ኪዳን ነው። መሰዊያ ነበረን አይደለም የሚለው አለን ነው የሚለው። አለን እኮ ብሎ የሚለው አለን ብሎ መሰዊያ ያለን ብሎ ያለው ለማለት ነው። ሶሪ እንግዲህ ይሄ የተጻፈው የትኛውን ነው? የአዲስ ኪዳን መሰዊያ። የአዲስ ኪዳኑ መሰዊያ በዛ ጳውሎስ ይህን መልክ በጻፈበት ጊዜ ኢየሩሳሌም ነበር። ክርስቲያኖች ነበራቸው። የጌታ እራት የሚሉበት እሱ መሰዊያ እንዳለ እንየውና ከዛ በደንብ የት ነበራቸው? የት ነበር የነበረው? በየቦታው የጌታ እራት የሚቀርብበት ቦታ በቆሮንቶስ ላይም እንደምናየው ነው። ቆሮንቶስ በኋላ ነው። ይሄ ኢየሩሳሌም ነው። ይሄ ኢየሩሳሌም ነው። ቆሮንቶስ በኋላ ነው። በሐዋርያዊ ጉዞ የሄደበትን ቆሮንቶስ እሱኛ። ይሄ ለዕብራውያን አማኞች ኢየሩሳሌም ላይ ላሉ ለዕብራውያን አማኞች ነው የተጻፈው።
ኦኬ ወደ ኋላ ወደ ጥፋት እያገፈገፉ ይገባሉ። ለምሳሌ በማርቆስ እናት ቤት ተገናኝተው ይጸልዩ ነበር። መሰዊያ እዛ አለ። አሁን እኮ ራስህ እየመሰከርክ ነው። እነዚህ ክርስቲያኖች ናቸው። እኔ መቼ ክርስቲያኖች አይደሉም? እኔ መቼ ክርስቲያኖች አይደሉም? ስፒሮስ እኔ የዕብራውያን አማኞች ክርስቲያኖች የነበሩ አድምጠኝ። የዕብራውያን አማኞች ክርስቲያኖች የነበሩ ጌታን ተቀብለው አዲስ መንገድ የጀመሩ ሰማያዊ ስጦታን የቀመሱ በኋላ ግን ወደ ጥፋት እያፈገፈጉ ለነበሩ ሰዎች የተጻፈ መልእክት ነው። በምን አመንክ ብለህ ትለኛለህ? እኔ አሳም ነው እንጂ ብራዘር እንዴ ከተማመንን ትላለህ። እያፈገፈጉ ሳይሆን እያስጠነቀቃቸው ነው የተጻፈው። ለዕብራውያን አማኞች ማለት ወደ ጌታ መጥተው የነበሩ የይሁዲ እምነታቸውን ትተው ወደ ጌታ መጥተው መሲሁን ተቀብለው በኋላ ግን በልዩ ልዩ እንግዳ ትምህርት በኋላ ሲሁን ክደው ኢየሱስ ክርስቶስን ክደው ወደ ኋላ እየተመለሱ ላሉት ነፍሳቸውን ወደ ጥፋት እያፈገፈጉ ላሉ የተጻፈ መልእክት ነው። ስለዚህ ለክርስቲያኖች ነው የተጻፈው። እኔ ለክርስቲያኖች አይደለም የተጻፈው ነው። አይደለም አድርግልኝና አይደለም የተመለሱ ሳይሆን እንዳይመለሱ እያስጠነቀቃቸው ነው። በመመለስ ላይ ያልነበሩ በልዩ ልዩ እንግዳ ትምህርት አትወሰዱ እያለ እያስጠነቀቃቸው ነው። በመመለስ ላይ አልነበሩም ወይ? ለምን አንደዋመጡ? አሉ ሁሉም እኮ ታዲያ ለምን አስወራኝ። ችግርህ አንተ አታደምጥም። የተመለሱ አልነበሩም ወይ? አስወራኛ ሀሳቤን እንድትይዘው አስወራለሁ። እሺ እየተመለሱ አንድ ደቂቃ ስጠኝና አላስረዳ። እየተመለሱ አልነበሩም ወይ? ሐዋርያው ጳውሎስ ይህን መልእክት ሲጽፍ ኦልሬዲ ሊሄዱት አይደለም ይሄዱ አሉ እንዳሄዱ እያስጠነቀቃቸው ነው። በልዩ ልዩ ትምህርት አትወሰዱ እያለ እያስጠነቀቃቸው ነው። ወደ ኋላ እየተመለሱ ላሉት አይደለም ወይ እየጻፈ ያለው ነው የምልህ። አሁን ደግሞ እኮ እንዳይመለሱ ነው እኮ አሁን ይሄን ትከራከራለህ ብራዘር። ዕብራውያን 6 ላይ ምንድን ብሎ የሚለው ሰማያዊ ስጦታ ቀምሰው የነበሩትን ከመንፈስ ቅዱስ ተካፋይ ሆነው የነበሩትን እያለ ስለዚህ ለዕብራውያን አማኞች ክርስቲያኖች ለነበሩ ወደ ጥፋት ወደ ኋላ እየተመለሱ ለነበሩትም ጭምር ነው መልእክቱ የተጻፈው። አሁን ታቦቱን እውነት አድርገው ይቅርታ አድርግልኝና ምዕራፍ 6ን አንብበው። በትክክል አላነበብኩም ወዳጄ። ኦልሬዲ እነሱ ሄደው ለንስሐም ቻንስ የላቸው ያለ ነው። ስለነሱ አይደለም የሚጽፈው ወዳጄ ነህ። ካልሆነ ጊዜን አትፍጅብኝ። ዕብራውያን መልእክት መጽሐፍ ምዕራፍ 6 ምዕራፍ 13 ቁጥር 10 ታቦቷን እውነት አድርጋት እንዳይሄድ። እሺ መሰዊያ አለን ይላል። መሰዊያ አለን ሲል እኛ አይሁዶች ነው እኛ ክርስቲያኖች አለን እያለ ነው ጸሐፊው። እኛ አይሁዳውያን አለን እያለ ነው አይልም ጸሐፊው። በዚህን ጊዜ አይሁድ አልነበረም። አድምጠኝ። ክርስቲያን ከአይሁድ የመጣ ልጨርስ ከአይሁድ የመጣ ክርስቲያኖች ጳውሎስ ከጻፈው ካልጻፈው የእሷ ትምህርት ይባላል። እኛ ክርስቲያኖች እያለ ነው። እንደውም ግሪከኛውን ቀጥታ በእንትን እኛ ክርስቲያኖች ብሎ ነው የሚያስቀምጡት አባቶች። እዚህ ጋር ሲናገር እኛ ክርስቲያኖች ነው። ከዛ መሰዊያ አለን ይላል። እዚህ መሰዊያ ላይ ደግሞ የሚበላ ነገር አለ። መሰዊያው ላይ የሚበላ ነገር አለ። ምንድን ነው የሚበላው? ይሄ የሚበላ ነገር ሊቀ ካህናት የድንኳኑ አገልጋዮች ሲል ሊቀ ካህናት የመብላት መብት የላቸውም ይላል። ለምን? የትኞቹ ሊቀ ካህን? የትኛው ሊቀ ካህን? በድንኳኑ የሚያገለግሉት የብሉይ ኪዳን። የትኛው ድንኳን? የብሉይ ኪዳን የድንኳኑ አገልጋይ ሲል በሙሴ ጊዜ ነው። ድንኳን ድንኳን ብልሃል። ሀሳቡ ትምህርቱን ነው። ቆይ ድንኳን ብልሃል አይደል? የብሉይ ኪዳኑ ድንኳን ድንኳኑ የብሉይ ነው። የብሉይ ኪዳን አገልግሎት የሚያገለግሉ ለማለት ነው። የብሉይ ኪዳን አገልግሎት ያገልግሉበት የነበረው ድንኳኑ የብሉይ ነው አይደል? መሰዊያውስ? ስለ ድንኳኑ አይደለም የሚያወራው። መሰዊያው የአዲስ ነው ወይስ የብሉይ ነው? የአዲስ ነው። የአዲስ ኦኬ። መስዋዕቱ ይሄኛው የአዲስ ኪዳን ነው። መስዋዕቱ የአዲስ ኪዳን ነው። መስዋዕቱ የአዲስ እንዲበሉ መብት የተባለው የትኛውን መስዋዕት ነው? የብሉይ ኪዳን አገልጋዮች ምኑን ነው እንዲበሉ መብት የላቸውም የተባለው? በአዲሱ መሰዊያ ላይ ያለውን መብል የብሉይ ኪዳን አገልጋዮች መብት የላቸውም። ሊቀ ካህናት እንኳን ቢሆኑ መብት የላቸውም ነው የሚለው ቃል በቃል ኪዳን። እሺ ልብ በል። መሰዊያ አለን ይላል አይደል? ከእርሱም ሊበሉ ይላል። ከየት? ከመሰዊያው ላይ። ከመሰዊያው ላይ ድንኳኒቱን የሚያገለግሉ መብት የላቸውም ይላል።
ድንኳኒቱ የሚያገለግሉት ኪዳን ብራዘር አትፍተድብኝ። ድንኳኒቱን የሚያገለግሉት የብሉይ ኪዳን ካህናት ናቸው ወይስ የአዲስ ኪዳን ካህናት ናቸው? የብሉይ ኪዳን ካህናት። የብሉይ ኪዳን ካህናት ናቸው። የሚያገለግሉት የት ነው? ላይ ነው አይልም። እንደዛ አይደለም። የሚያገለግሉት የት መሰዊያው ላይ ነው? የሚያገለግሉት የት መሰዊያ ላይ ነው? እዚህ መሰዊያ ላይ ያገለግላሉ አይልም። አድምጠኝ፣ ልብ በል አይልም። የትኛው መሰዊያ? የብሉይ ኪዳን ካህናት፣ እነዚህ የድንኳኒቱ ካህናት የሚያገለግሉት የትኛው መሰዊያ ላይ ነው? እታች 11 ላይ ያለው ላይ ነው የሚያገለግሉት። የትኛው መሰዊያ ላይ ነው? መሰዊያውን ንገረኝ። 11 ላይ ያለው መሰዊያው በብሉይ ኪዳን ያለው። አድምጠኝ፣ እዚህ ጋር የብሉይ ኪዳን መሰዊያ። አድምጠኝ። ሊቀ ካህናት ስለ ኃጢአት ወደ ቅዱስ የእንስሶችን ደም ያቀርባል። ወዴት? ቅድስቱ የት ውስጥ ነው ያለው? የብሉይ ኪዳን እንትን ውስጥ ቅድስቱ የት ነው ያለው? በስክሪፕቶ እያሳየው ነው። ድንኳኑ በሙሴ ጊዜ ነው የቀረው። ያው አድምጠኝ ብራዘር፣ ድንኳን መቅደስ ድንኳን በተለዋዋጭ የተጻፈ በዕብራውያን 8 በሌሎች መጽሐፍት ላይ በዕብራውያን 8 በራእይ መጽሐፍ ምዕራፍ 11 ቁጥር 19 ላይ በተለዋዋጭ ጽፏል። ድንኳን ብሎ ሲል መቅደስ ማለት ነው። መቅደስ ብሎ ሲል ድንኳን ማለት ነው። ኦኬ። በዘጸአት አድምጥ ብራዘር፣ አድምጥ ብራዘር፣ ልብ በልና ስማ። የሰጠው መልእክት ድንኳን መቅደስ አይደለም፣ መቅደስ ድንኳን አይደለም ብለብት በዘጸአት መጽሐፍ ምዕራፍ 28 ቁጥር 8 ላይ በመካከላቸው አድር ዘንድ መቅደስን ስሩልኝ ይላል። ግን የተሰራው ድንኳን ነው። ኦኬ። መቅደስ ድንኳን መቅደስ ተለዋዋጭ ቃላት ነው። በራፍ 11 ቁጥር 19 ላይ እንደዚሁ ይናገራል። በዕብራውያን 8 ቁጥር 1 እና 2 ላይ እንዲሁ ይናገራል ማለት ነው። ስለዚህ መቅደስ ድንኳኒቱ ብሎ የሚለው መቅደስ አይደለም ብለህ ብትል፣ ቅዱስ ጳውሎስ ድንኳን ብሎ የሚለው በዚያ ዘመን ነበረ። ዳዊት ከኢያቡሳውያን ተዋግቶ በኢየሩሳሌም ላይ ከኢያቡሳውያኑ ተዋግቶ ባመጣት ድንኳን ውስጥ ማለቱ አይደለም። ቤተ መቅደስ ነበር። ይቅርታ አድርግልኝ። ይሄ ነው ለማለት ሳይሆን ስለ አገልግሎት ነው የሚናገረው። ብራዘር አስተምሬ እሸኛለሁ። እንደዚህ ብዙ በማለት አይደለም። አድምጠኝ። አውዱ ድንኳን ይሄ ነው ለማለት ሳይሆን እባክህ ከማስወጣ አድምጠኝና እናውራ። ግማሽ ሰዓት ይጠብቅ። እንዴት ጢባ ጢቤ እንደምጫወት ባሳያለሁ። እንኳን መጣ ብሉይ ኪዳን። ይሄን ክፍል ብሉይ ኪዳን ላይ አንተ የምታብራራ ከሆነ እዚሁ ታብራራለህ። መሰዊያ አለን ብሎ ሲል ቅዱስ ጳውሎስ ነው ጸሐፊው ተብሎ ስለሚታመን በቅዱስ ጳውሎስ ጽፈዋል። ማንም ይጻፍ፣ ሌላም ጽፎታል ተብሏል። አያጣላንም። ጳውሎስ ይህን መልክ ለመጻፍ እውቀት የለውም ብሎ ማንም አይሞግትም። ስለዚህ የዕብራውያን መልክ ጸሐፊ መሰዊያ አለን ብሎ ሲል ለማን የጻፈው? ለዕብራውያን አማኞች ወደ ጌታ መጥተው ለነበሩት ማለት ነው። መሰዊያ አለን ብሎ ሲል ከእርሱም ሊበሉ ከየት? ከመሰዊያው ማለት ነው። ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም ይላል። ቆይ አንዴ ጠብቀኝማ። ቅዱስ ጳውሎስ አንዴ ጠብቀኝ አልኩህ። እባክህ እሰጥሃለሁ። የአማርኛ ችግርም ይታይብኛል። አንተ ብቻ ማለት ከፈለግ ቀጥል፣ ችግር የለብኝም። እሰጥሃለሁ ብዬ ስልህ እሰጥሃለሁ ማለት በምሰጥ ሰዓት ታወራለህ። ኦኬ። እሺ አንዴ ጠብቀኝ። አንደኛ ቆሮንቶስ መልእክት 9 አንደኛ ቆሮንቶስ ምዕራፍ 9 ቁጥር 13 ምዕራፍ 13 ማለት ቁጥር 9 ምዕራፍ 9 ቁጥር 13 ልብ በሉ እዚህ ወንድሞቼ እናቶቼ። ይሄም መሰዊያ የሚያወራው የብሉይ ኪዳን መሰዊያ ነው። አንደኛ ቆሮንቶስ ምዕራፍ 13 ላይ ምዕራፍ 9 ቁጥር 13 ላይ የዕብራውያን 13:10 የሚያወራው የብሉይ ኪዳን መሰዊያ ነው። የኦርቶዶክሶቹ ግን ስፒሮስ አሁን እዚህ ሊያጸድቅ የፈለገው ታቦት ነው ብሎ ነው። ይህን ታቦት ዛሬ ከእጃቸው ላይ ሰብረዋለሁ። እያያችሁ ወንድሞች እናቶች፣ ደስ እያለኝ በመንፈስ ቅዱስ ኃይል በመቅደስ ነገር የሚያገለግሉ ቅደስ የሆነውን ነገር እንዲመገቡ በመሰዊያውም የሚጸኑ ከመሰዊያው እንዲካፈሉ አታውቁምን ይላል ጳውሎስ። የትኛው መሰዊያ? ይሄንን አሁን ጳውሎስ ላይ አትለኝም እንደ ዕብራውያኑ። ይሄን ጳውሎስ ነው አይደል የጻፈው ብራዘር? ቆሮንቶስን
የሚያሳዝነው ቆሮንቶስ የሚሉን አላነበብኩም። አድመጣኝ ነው አይደል ወይ? የተጠየቀው መልስ ካልሆነ ጊዜና ትስብኝ ለሰው ተናገረ። አድመጣኝ። የዕብራውያን 13:10 መልሳለሁ። ቆሮንቶስን ጳውሎስ ነው የጻፈው አይደለም። ቆሮንቶስን ነው እኮ ምልክ እንኳን አላነበብኩም። ጳውሎስ ነው የጻፈው አይደለም ነው ያልኩህ። የተጠየቀው ጳውሎስ ነው የጻፈው። በቃ ጳውሎስ ነው የጻፈው። ጳውሎስ ይህን ሲጽፍ እዚህ ክፍል ላይ ለሚያበራየውን በሬ አፉን አትሰሩት ብሎ ሁሉ የጻፈው ጌታ ከመሰዊያው የሚካፈሉት ከመሰዊያው የሚያገለግሉ ከመሰዊያው እንዲመገቡ ከመቅደስ የሆነውን ነገር እንዲመገቡ የት በመቅደስ ነገር የሚያገለግሉ የተባለው የትኛው ነው? ይከሳ ግን አማርኛ እንዴት ነው? ይሄኛው መቅደስ የተባለው የትኛው ነው? አማርኛ እንዴት ነው? ኃላፊና መቅደስ የትኛው መቅደስ ነው? ኃላፊና የወደፊት ጊዜ መለየት የትኛው መቅደስ ነው? ብራዘር የብሉይ ኪዳን መቅደስን ነው የሚናገረው እዚህ ጋር። ቻው ብራዘር፣ ሰላሙን መሰዊያው ሰላሙን ብራዘር ሰላሙን። ኦኬ እኔ ልናገርበት ማለት ነው። የዕብራውያን 13:10 ቅዱ ወንድሞች ናቶቼ፣ የዕብራውያን 13:10 መሰዊያ ብሎ የሚለው የዳን ታቦት የሚባል የኦርቶዶክስ እንቶ ፈንቶ ወሬ ነው። ወሬ ያላችሁ ኮሜንት ላይ መጻፍ ትችላላችሁ። የዕብራውያን 13 ታቦት ነው ብሎ የሚል ሰው ካለ ወሬ ነው፣ ያውም ተራ ወሬ ያልኳችሁ። ምክንያቱም ዕብራውያን 13 ስለ ታቦት አያወራ፣ ስለ መሰዊያ ነው የሚያወራው። እንደዚሁም ዕብራውያን 13 ብቻ ሳይሆን አንደኛ ቆሮንቶስ መጽሐፍ ምዕራፍ 9 ቁጥር 13 ከመቅደስ የሚያገለግሉ ከመቅደስ የሆነውን ነገር እንዲመኙ በመሰዊያውም የሚጸኑ ከመሰዊያው እንዲካፈሉ አታውቁም? ምን ይላል? ስለ የትኞቹ ካህናት ነው የሚያወራው? የብሉይ ኪዳን ካህናት ማለት ነው። እንዲሁም ይላል ደግሞ ወንጌልን የሚሰብኩ ከወንጌል ቀለብ እንዲቀበሉ ጌታ ደንግጓል ይላል። ወንጌል የሚሰብኩ ሰዎች ከወንጌል ቀለብ እንዲቀበሉ ጌታ ደንግጓል እና ጌታ የደነገገልንን ስጡን ነው እያለ ያለው። ጳውሎስ ስጡኝ ነው እያለ ያለው። በዚህ ጋር የቆሮንቶስን አማኞች ኦፊሻሊ ነው የጠይቃቸው። አንሰጥህም ነው ያሉት። አይደለም ነው ያሉት። ሐዋርያ ስለ አይደለህ አንሰጥህም። እንደው ጳውሎስ ምን አላቸው? እንዴ የሚያበራየውን በሬ እኮ አፉን አትሰሩ ተብሎ ተጽፏል እና ጌታ የገዶት አይደለም ስለኛ ሁሉ አይደሉ የተናገረው ብሎ አለ። የቆሮንቶስ አማኞች አንሰጥም ነው ላንተ። ለምን? ሐዋርያ አይደለም ነው። እና ይህን መሰዊያ የሚያወራው ቅዱስ ጳውሎስ የሌትኛው መሰዊያ? ኪዳን መሰዊያ ነው። የብሉይ ኪዳን መሰዊያ ላይ የሚያገለግሉ ሌዋውያን ካህናት ከመቅደስ በሆነው ነገር በመሰዊያው ላይ የሚጸኑ ከመሰዊያው እንደሚካፈሉ አታውቁምን? ምን ማለት ነው? በብሉይ ኪዳን የሚቀርብ የደህንነት የምስጋና ምናምን ነገር መስዋዕት አለ። እሱን ይበሉታል። እነማ? ሌዋውያኑ እሱን ይበላሉ። ምንድን ነው አባዬ? አባዬ አሁን ስራ ላይ ነው። ኦኬ። እና ከመሰዊያው የሚያገለግሉ እዛ ብሉይ ኪዳን ከመሰዊያው የሚበሉት አለ። እንዲበሉ ተፈቅዷል ማለት እንዲመገቡ ይላል። አየህ፣ ከመሰዊያው ላይ ለበላ ስማ ብራዘር፣ ይሄን የደብተራ ትምህርት ሳስግጠው ከመሰዊያው የሚመገቡት ነገር አለ የተፈቀደላቸው እንደ ሕጉ። ሌዋውያኑ ከመሰዊያው እንዲበሉ የተፈቀደላቸው አለ እና ያልተፈቀዳለ። የተፈቀዳለ ፈቀዳለ ምን እንዲመገቡ። የተፈቀደው ምን አይነት መብል ነው? ያልተፈቀደውስ ምን አይነት መብል ነው? ያልተፈቀደው ለኃጢአት መስዋዕት የሚቀርበው አልተፈቀደላቸውም። አስተምራለሁ ብዬ ስለ ብራዘር በደንብ ስማኝ። ለኃጢአት መስዋዕት የሚቀርበው አልተፈቀደላቸውም። ምን ይደረጋል? ይቀላል። ስጋቸው ከሰፈር ውጪ ይቃጠላል እንጂ አይበሉትም። አልተፈቀደላቸውም። ከዚህ ለኃጢአት ከሚቀርበው መስዋዕት ውጪ ሌላውን እንዲበሉ ተቸዋል። ዘሮችህን ሰብስብ፣ ብሉይ ኪዳንን አስጠናሃለሁ አልኩ ብራዘር። እዚህ እንዲበሉ ተፈቅዶላቸዋል፣ ለኃጢአት ከሚቀር ማለት ነው። ኦኬ። ከዚህም የተነሳ በመቅደስ ነገር የሚያገለግሉ ሌዋውያን ካህናት ከመቅደስ የሆነውን እንዲመገቡ በመሰዊያውም፣ የትኛው መሰዊያ? የብሉይ ኪዳን መሰዊያ።
በመሰዊያውም የሚጸኑ እንዲካፈሉ አታውቁምን? የብሉይ ኪዳን ማለት ነው። የብሉይ ኪዳን ማለት ነው በለው ኤርምያስ፣ የኔ የደብተራ ትምህርት። አዎ ከብሉይ ኪዳን መሰዊያው የሚካፈሉ የሚያገለግሉ ይበላሉ፣ እንዲመገቡ ተፈቅዶላቸዋል። እንዲበሉ እንደተፈቀደላቸው ሁሉ እንዲመገቡ ደግሞ ያልተፈቀደላቸው አለ። እንዲመገቡ የተፈቀደላቸውን ነገር ተፈቅዷል ብሎ ቅዱስ ጳውሎስ ጻፈ። እንዲበሉ ያልተፈቀደላቸውን ዕብራውያን 13 ላይ ደግሞ ያለው ዳሩ የታቅና ይላል የአገሬ ገበሬ ያለን ይላል። ያ ቆሮንቶስ ላይ የጠቀሰው መሰዊያ ማለት ነው። መሰዊያ ያለን ከእርሱም ሊበሉ ድንኳኒቱን የትኛይቱን ድንኳን? የብሉይ ኪዳንን የአገልግሎት ቤት ማለት ነው። ድንኳኒቱን የሚያገለግሉ ልክ እዛ ቆሮንቶስ ላይ የተጠቀሱት ማለት ነው። ድንኳኒቱን የሚያገለግሉ እነማን ናቸው? የአዲስ ኪዳን ቄሶች አይደሉም። በአዲስ ኪዳን ድንኳን የሚባል በአዲስ ኪዳን መቅደስ የሚባል የለም። በሰው እጅ የተሰራ መቅደስ የለም። የሸረሪት ድር የሚያደራበት እና ሌሎች ነገሮች መጫወቻ የሚሆንበት ነው ያለው። በሰው ውስጥ እግዚአብሔር አይኖርምና አጭርና ግልጽ። ጌታ በሰው እጅ በሰራው መቅደስ ውስጥ አይኖርም ብሎ ስላለ እስጢፋኖስም ጳውሎስም። ስለዚህ በአዲስ ኪዳን የተሰራ እግዚአብሔር መቅደስ የለውም። መቅደሶቹ እኛ ነን ብሏል። የመንፈሱ ማደሪያ ቤተ መቅደስ እኛ ነን ይላል። እግዚአብሔር በእነርሱ እኖራለሁ ነው ያለው እንጂ እነሱ በሰሩት በብሎኬት ቤት ውስጥ በድንኳን አለው ብሎ ጌታ አላለም። 4 ነጥብ። ስለዚህ ድንኳኒቱን የሚያገለግሉ መብት የላቸውም ይላል። መሰዊያ አለን ይላል። ከእርሱ ሊበሉ መሰዊያው ላይ አንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 9 ቅድም ያነበብኩት ማለት ነው። እዛም መሰዊያው ላይ ያሉት እንዲበሉ ተፈቅዶላቸዋል። እዚህ ጋር ደግሞ ከመሰዊያው ያለውን እንዲበሉ መብት የላቸውም ይላል። መብት የሌላቸው ሁለተኛ ቆሮንቶስ ላይ መብት አላቸው ብለህን የለ እንደ ቅዱስ ጳውሎስ አንደኛ ቆሮንቶስ መጽሐፍ ምዕራፍ 9 ላይ አዎ እሱኛው የሚበሉት የተፈቀደና ያልተፈቀደውን ነገር ለያ። እኔ ልለይል ብራዘር ኦኬ፣ ለይቼ ላሳይ። እንዲበሉ የተፈቀደላቸው ለኃጢአት መስዋዕት የሚቀርበውን እንዳይበሉ ተከልክሏል። ለኃጢአት መስዋዕት የሚቀርበው መሆኑን ኬታ መጣ ሄርሜ ሊቀ ካህናት ስለ ኃጢአት ሃሌሉያ፣ ስለ ኃጢአት ወደ ቅድስት የእንስሶችን ደም ቅድስት የተባለው ምንድን ነው? ድንኳኒቱ ወይም መቅደሱ የተባለው ውስጥ ላይ ማለት ነው። ኦኬ፣ ወደ ቅድስት የእንስሶችን ደም ያቀርባ። ከዛስ ስጋቸው ግን ከሰፈር ውጭ ይቃጠላል። ለምን አይበሉትም? እንዲበሉ አልተፈቀደላቸውም። ምክንያቱስ የኃጢአት መስዋዕት ነው። የኃጢአት መስዋዕት ሌዋውያን ካህናት አይበሉም። እንዲበሉ አልተፈቀደላቸውም። መብት የላቸውም ይላል። መብት የነበራቸው ነገረህ። ሃሌሉያ። ይህን የደብተራ ትምህርት እንደዚህ ነው ጭፍልቅ ያፈርደች የማስገጣው ማለት ነው። ግሪክ ኦርቶዶክሱን ኦሪየንታሉን ገደል ነው የምከትብህ። እንደዚህ እዚህ የተፈቀደላቸውና ያልተፈቀደላቸው መሰዊያው ላይ እንዲበሉ የተፈቀደላቸው አለ፣ ያልተፈቀደ ምንድን ነው? የኃጢአት መስዋዕት ነው። ይሄ የኃጢአት መስዋዕት ምን ይላል? ስጋውን አይበሉትም። መሰዊያው ላይ ይታረዳል እንስሳው፣ ስጋቸው ከሰፈር ውጭ ይቃጠላል እንጂ እዚህ መሰዊያው ላይ የሚያገለግሉ እንዲበሉ መብት የላቸውም። እንጂ ስለ አዲስ ኪዳን ስለ ጌታ ስለ ኢየሱስ ስጋና ደም ብሎ የተባለው ስለ ህብስት አይናገርም። 4 ነጥብ። አለቅ። ኦኬ፣ አለቀ። ይህን ሳታቅ ዘዳግም ትላለህ ወንድሞች እናቶች። ኦኬ፣ አደባባዩ አለ፣ የመገናኛው ድንኳን። ይሄ የመገናኛው ድንኳን ከሙሴ ዘመን ጀምሮ እስከ ዘመን ድረስ ነበር። ከዛ በኋላ ልጁ ሰለሞን ሲሰራ ቤተ መቅደሱ ተሰርቷል። ኦኬ፣
መሰዊያ ያለው መሰዊያ ያለን ብሎ ያለው የትኛውን ነው? ይህንን ነው። መሰዊያ ያለን ማለቱ ጌታችን ኢየሱስ ክርስቶስ የሚሰዋበት ምን አንተን እንደምሰዋው ኢየሱስ ክርስቶስን እሱ ራሱን እኮ ሰውቷል ነው ብሎ የሚልህ ቦጋግረህ ወይን አዘጋጅተህ የጌታ ራት የተባሉን አንተን የምሰዋው በቢሎ እኔው መጋግረው እንዳቦ እኮ ነበር በኦርቶዶክስ ቤተክርስቲያን በቢሎ ቆርጣለሁ ብለህ ትላለህ። በጉል ሊሰዋው ይሄው ማን ነው? እዚህ አንድ የተረት መጽሐፍት ላይ እንደዚህ ይላል። ይሄኛው ማለት ነው ገድለ ክርስቶስ ሰምራ ላይ መልአኩ ለካህኑ ቢሎ ይሰጠዋል ሕፃኑንም ያርደዋል ይላል። እዚህ መጽሐፍት ላይ ሕፃኑንም ያርደዋል። ህብስቱ ተለውጦ ዳቦ ማን ነው? ህብስቱ ተለውጦ ሕፃን ይሆናል፣ መሶበ ወርቋ ተለርቶ ሆናለች እያለ ማለት ነው። ይሄ ተረት መጽሐፍ እና ከዚህ የተነሳ ሕፃኑን ዳቦ ተለውጦ ወደ ሕፃን መልአኩ አምጥቶ ቢሎ ይሰጠዋል። እናም ካህኑ የኦርቶዶክስ ቄስ ሕፃኑን ያርደዋል ይላል። ወንድሞቼ ይሄ መጽሐፍ ቀጥታ ቃል በቃል እናስ መስሎ ያለው ቅዱስ ጳውሎስ ይሄ መሰዊያ ነው። ይሄ መሰዊያ የት ጋር ነበረ? ይሄ መሰዊያ የቱ ጋር ነበረ? ብራዘር ቅዱስ ጳውሎስ ይሄን መልእክት በጻፈበት ጊዜ ኦኬ ቅዱስ ጳውሎስ ይሄን መልእክት በጻፈበት ጊዜ ቅዱስ ጳውሎስ ይሄን መልእክት በጻፈበት ጊዜ እዚህ ያላችሁ ሰዎች የእግዚአብሔር መሰዊያ እዚህ ነበር። ይሄኛው በምስራቅ በኩል ባለው በር በኩል አድርገው አንዴ ቆይ ኢየሩሳሌም በምስራቅ በኩል ባለው በምዕራብ ሆነብኝ። ይሄ ነው ኦኬ ኦኬ ቅዱስ ጳውሎስ ይህን መልእክት በጻፈበት ጊዜ ወንድሞች እናቶች እሺ ቅዱስ ጳውሎስ ይህን መልእክት በጻፈበት ጊዜ በዕብራውያን መልእክት መጽሐፍ ምዕራፍ 13 ቁጥር 10 ላይ ያለው ቀጥታ የሚናገረው መሰዊያ እዚህ መስጊድ ጋር ነበረ። ኦኬ ይሄ መስጊዱ የነበረበት መቅደሱ የነበረበት ቦታ ስለነበረ ማለት ነው። ይሄ መቅደሱ ያለበት በምታይ ብሎ ስላለኝ ነው አቅጣጫው ዳይሬክሽኑ። ኦኬ ኦኬ እስቲ አንዴ ጠብቁኝ። ቆይ በምስራቅ በኩል የቤተ መቅደሱን ፓርት በምስራቅ በኩል ላሳያችሁ ነበረ። አይ ዶንት ኖ በለኝ ብቻዬን ወይ እሺ ብቻ እዚህ ነበረ ቅዱስ ጳውሎስ የዕብራውያንን መልእክት በጻፈበት ጊዜ የአዲስ ኪዳን መጽሐፍት ምናልባት ራእዩ ውጭ ባሉት ማለት ነው በተጻፈበት ጊዜ የእግዚአብሔር ሁለተኛው ቤተ መቅደስ በዘሩባቤል የተሰራው ጌታ በነበረበት ቤተ መቅደስ እዚህ ቦታ ላይ ነበር። ያው ኢየሩሳሌም ቤተ መቅደሱ ነበር፣ መሰዊያውም ነበር። መሰዊያው ብዙዎች እችኛዋን ቦታ ይላል የዚህና ላይ ጠጋጋም አይዶ ነው፣ ግን እዚሁ ግቢ ውስጥ ነበር። ይሄ ግቢ ነበር የእግዚአብሔር ግሎሪ የነበረበት ማለት ነው። ስለዚህ ቤተ መቅደሱ በነበረበት ዘመን በዚህ ቦታ ላይ ቤተ መቅደሱ ውስጥ ታቦት፣ መሰዊያው ግን ከውጪ ነበረ። ቅዱስ ጳውሎስ መሰዊያ አለን ብሎ ያለው የብሉይ ኪዳኑ መሰዊያ እንጂ ኦርቶዶክስ አንድ ቄስ ተሸክሞ ጭንቅላቱ ላይ አውጥቶ ሲደብረውም ደግሞ አውጥቶ እየሸጠ አረቄ የሚጠጣበት
የተጠረበ እንጨት አለን እያለ አይደለም። የተጠረበ እንጨት አለን እያለ አይደለም ቅዱስ ጳውሎስ። በዚህ ክፍል ላይ የነበረው የእግዚአብሔር ቤተ መቅደስ ውስጥ የእግዚአብሔር ቤተ መቅደስ የተሰራ እና ምንድነው መሰዊያው ነበረ። የእንስሶች ስጋ የሚቀርብበት መሰዊያ ነበር። ቅድም በፒዎቹ ማለት ነው። ቦታው ይሄ ነው። ኢየሩሳሌም ያሁንም ያኔው ቦታ ይሄ ነው። በዚህ ቦታ ላይ ድንኳኒቱን የሚያገለግሉ ብሎ ያለው መቅደሱ ነበር ያኔ። መቅደስ ማለት በተለዋዋጭ ድንኳን መቅደስም ድንኳን የሚላል። ለምሳሌ ቅድም የጠቀስኩላችሁን ክፍሎች ላሳይ። ለምሳሌ ዕብራውያን 8 ላይ ሄደን መቅደስ ድንኳን ላሳያችሁ። ኦኬ ከተናገርን ዋና ነገር ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ አይነት ሊቀ ካህን አለን፣ እርሱም የመቅደስና የእውነተኛይቱ ድንኳን በተለዋዋጭ ማለት ነው። ድንኳን አለ ማለት መቅደስ ማለት ነው። መቅደስ አለ ማለት ድንኳን ማለት ነው። ኦኬ ድንኳን ምን ይለዋል? መቅደስ ይለዋል፣ ድንኳን ይላል። ብራዘር አታምታታ። በቃ ካላወቀው አላወቅም። እሺ ሁለተኛው ጥያቄ ሁለተኛው በራእይ መጽሐፍ ምዕራፍ 11 ቁጥር 19 ላይ ምዕራፍ 11 ቁጥር 19 ላይ እግዚአብሔር ቃል ምን ይላል? በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ ይላል። ይሄ መቅደሱ ቃል ድንኳንም መቅደስም ተብሎ የተጠራው ማለት ነው። የዕብራውያኑ 8:1 ላይ ያለው በሰማያት ያለች በእግዚአብሔር እጅ ተተከለችው ድንኳን ተብሎ የተባለው ማለት ነው። ያቺ ድንኳን በሰው እጅ የተሰራች አይደለችም ይላል። ይሄ ድንኳን መቅደስ ድንኳን ብሎ የሚለው በተለዋዋጭ የገባ ነው። መቅደስም ብሎ የሚለው ድንኳን ነው፣ ድንኳንም ብሎ የሚለው መቅደስ ነው። ሁለቱም ማደሪያ ማለት ነው። ብሉይ ኪዳን ላይ ስትናገር ማደሪያ ማለት ነው። የማ ጌታ ያበረው ማደሪያ ማለት ነው። ስለዚህ ድንኳኒቱን የሚያገለግሉ ብሎ ቢልም የሌዋውያን ካህናት ናቸው እዛ ያገለግሉ የነበሩት። መቅደሱንም የሚያገለግሉ ሌዋውያን ካህናት ነበሩ ያን ያገለግሉ የነበሩት። ከዛስ ዕብራውያን 13:10 ላይ ድንኳኒቱን የሚያገለግሉ መሰዊያው የሚሆነውን ነገር እንዲካፈሉ መብት የላቸውም ይላል። ለምንድነው መብታቸውን የከለከላቸው ቅዱስ ጳውሎስ? ከመሰዊያው የሚያገለግሉ በአንደኛ ቆሮንቶስ 9:13 ላይ እዚህ መሰዊያው ላይ የሚያገለግሉ እንዲበሉ ተፈቅዶላቸዋል ይላል። ተፈቅዷል። ኦኬ እዚህ ተፈቅዶላቸዋል። ከመሰዊያው የሚበሉት ምኑን ተፈቀደላቸው? ከኃጢአት መስዋዕት ውጪ ያለውን እንዲበሉ ተፈቅዶላቸዋል። ለምሳሌ የእህል ቁርባን ይቀርብ ነበር፣ የደህንነት መስዋዕት ይቀርብ ነበር። እሱን ይበላሉ፣ ተፈቅዶላቸዋል። ሌዋውያን ናቸው፣ ሌላ ርስት ድርሻ የላቸውም፣ ተፈቅዶላቸዋል። እንዲበሉ ግን ያልተፈቀደላቸው በፍጹም የማይበሉ ካልክ ለኃጢአት የሚቀርቡ እንስሶች ደማቸውን ወደ ቅድስት ይዘውት ይገባሉ፣ ወደ ቤተ መቅደሱ ማለት ነው፣ ወይ ወደ ድንኳኑ። ስጋቸውስ ከሰፈር ውጭ ይቃጠላል አለህ። ስለሚቃጠል ነው እንዲበሉ አልተፈቀደላቸውም ብሎ ያለ ብራዘር እንጂ የኢየሱስ ክርስቶስን ስጋ በአዲስ ኪዳን ላይ ይበላሉ አይበሉም ብሎ የሚል ትምህርት የለው። ያው የማይበሉበት እንዳይበሉ መብት የላቸውም ተብሎ የተባለበት ከእርሱ ሊበሉ ተፈቅዶላቸዋል እኮ። የተፈቀደ እኮ አለ፣ የተፈቀደ አለ፣ ያልተፈቀደ አለ። ልክ አዳምን እግዚአብሔር በኤደን ገነት አትብላ ሌላውን ግን ብላ እንዳለው ማለት ነው። ይሄንን እንዳትነካ ነው ጌታ። አንዷን አትብላ አለው፣ ሌላውን ግን ብላ አለው። በኤደን ገነት ያሉትን ሁሉን እንዲበላ ተፈቅዶለታል አዳም። ይሄን ግን አልተፈቀደለትም። ልክ እንደዚሁ ሌዋውያን ካህናት ከመሰዊያው የሆነውን ነገር ምስጋና መስዋዕት፣ የደህንነት መስዋዕት፣ እንትን መስዋዕት ብሎ የሚለው ሁሉ እንዲበሉ ተፈቅዶላቸዋል። ይሄን ግን እንዳይበሉ ተከልክለዋል። የቱ የሚቀርብ ለኃጢአት ወደ ቅድስት የእንስሶችን ደማቸውን ወደ ቅድስት ይዘው ይሄዳሉ። ስጋቸውስ ከሰፈር ውጪ። ስለዚህ እንዲበሉ መብት የላቸውም። ድንኳኒቱን ቢያገለግሉም ከመሰዊያው የሆነውን ነገር እንዲበሉ ቢፈቀድላቸውም እንዳይበሉት ለኃጢአት መስዋዕት የሚቀርባለ ደማቸው ወደ ቅድስት ይዘውት ይገባሉ ካህናቱ። ስጋቸውን ግን ከሰፈር ውጭ ስለሚያቃጥሉ ይህንን ነው እንዳይበሉ መብት የላቸውም ብሎ ያለው እንጂ ታቦት በአዲስ ኪዳን አለ ብለህ ዕብራውያን 13ን ጠቅሰህ እኔ ፊት ሰው ስጥ ላይ ቆመ ስል የእግዚአብሔርን ቃል አትሞነጫጭረውም ስል ወንድ ብዬ አትሞነጫጭረው። ህይወቴ ተጥፋልኩ በእውቀት መግቢያ መውጫ አሳጣለሁ። በምን አልኩኝ? በእውቀት አንብብ። በመጀመሪያ ብሉይ ኪዳንም አንብብ፣ አዲስ ኪዳንም አንብብ። እውነቴን የምልህ አንብቤ ነው አንብብ የምልህ። የአምላኬ ቃል የቱ ምን እንደሚል የቱ ጋር በደንብ ስለማቅ ማለት ነው። የማላውቀውን ደግሞ ጠይቃለሁ፣ እማራለሁ።
እንጂ እንደው ሰው ትንሽ ነገር ይዞ በቃ ዝም ብሎ ሄዶ መሄድ። ይኸው አንድ ቆሮንቶስ ላይ ተፈቅዶላቸዋል ይላል። መሰዊያው ለሚበሉትን ምንድን ብዙ እንዲበሉ የተፈቀደላቸዋል። ለአዳም ብዙ እንዲበላ የተፈቀደለት እንዳለና የተከለከለው እንዳለ ሁሉ እዚህ ተፈቅዶላቸዋል ይላል ቆሮንቶሳውያን ምዕራፍ 9 ቁጥር 13 ላይ። እዚህ ደግሞ ዕብራውያን መልእክት መጽሐፍ ምዕራፍ 13 ቁጥር 10 ላይ አልተፈቀደም ይላል። ስለዚህ የተፈቀደ መብልና ያልተፈቀደ መብል አለ ማለት ነው። የተፈቀደው ሌላው ነው፣ ያልተፈቀደው ግን የኃጢአት አይበሉም። ለምን? ስጋቸው ከሰፈር ውጭ ይቃጠላልና። የደብተራንም ትምህርት እንደዚህ ነው የማቃጥለው ማለት ነው። ያ መሰዊያ ብሎ የሚለው ቅዱስ ጳውሎስ ስለ ታቦት አይደለም ወንድሞች ናቶች፣ አይደለም። ሰማኝ አልኩ ዘመኔን የሰጠሁት እግዚአብሔር ውጣ ላይ ስለ ታቦት አይደለም ያወራው። ስለ ታቦት የሚያወራ የአዲስ ኪዳን መጽሐፍት እኮ አለ። ስለ ታቦት ከፈለክ ማለት ነው። በዕብራውያን 19 ላይ ያወራል። ዕብራውያን መልእክት መጽሐፍ ምዕራፍ 9 ላይ ያወራል። ስለ ታቦት ከሆነ የትኛው ታቦት? ስለ ኦርቶዶክስ ታቦት አያወራም። እሱኛውም ታቦት የሚያወራ የትኛው ታቦት ነው? ኦኬ በሰማይ ያለው እግዚአብሔር መቅደስ ተከፈተ፣ ኪዳኑን ታቦት ታየ ብሎ ሲል በሰማይ ያለው መቅደስ ነው የተከፈተው። በሰማይ ያለው መቅደስ ደግሞ በሰው እጅ የተሰራ መቅደስ አይደለም። አይደለም በሰው እጅ የተሰራ ሳይሆን በሰው እጅ ያልተሰራ መቅደስ። በሰው እጅ ያልተሰራ መቅደስ ምንድነው ማለት ነው? መንፈሳዊ ነው፣ ቁስ አይደለም። ታቦቱን በዛ ታየ ብሎ የሚል ምንድነው ማለት ነው? መንፈሳዊ ነው። ድንኳኑ መንፈሳዊ፣ ታቦቱም መንፈሳዊ፣ መሰዊያም አይቷል። ራእይ መጽሐፍ ምዕራፍ 6 ቁጥር 9 ከመሰዊያው በታች የታረዱ የቅዱሳን የጻድቃን ነፍሳትን አየው ይላል ዮሐንስ። ስለዚህ ቅዱስ ጳውሎስ ማለት ቅዱስ ዮሐንስ በራእዩ ላይ ታቦት አይቷል፣ መቅደስ አይቷል፣ መሰዊያ አይቷል። ታቦት ራእይ መጽሐፍ ምዕራፍ 11 ቁጥር 19 ላይ፣ መቅደስም እዛው ራእይ 11 ቁጥር 19 ላይ፣ እንደዚሁም በዕብራውያን መልእክት መጽሐፍ ምዕራፍ 8 ቁጥር 1 ላይ፣ መሰዊያ በራእይ መጽሐፍ ምዕራፍ 6 ቁጥር 9 ላይ። እነዚህ ምንድናቸው? ቁስ አይደሉም። ታዲያ ምንድናቸው? መንፈሳዊ ናቸው። ለምን? ሁሉም በሰማይ ነው የታዩት። በሰማይ መንፈሳዊ የሆነው በሰው እጅ የተሰራ ነገር አይደለም። የተሰራ መንፈሳዊ ተብሎ የሚባለው ቁስ ነው፣ ግን በምድርም በነበረበት ሰዓት በምድር በነበረው አገልግሎት ላይ ነው። ለምሳሌ በሰማይ ያየው መቅደስ በሰው እጅ ያልተሰራች ናት ይላል ዕብራውያን 8 ላይ ቁጥር 1 እና 2 ከተናገርን ዋና ነገር ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ አይነት ሊቅ አለ በኋላ እርሱ የመቅደስና የእውነተኛይቱ ድንኳን አገልጋይ ነው ይላል። ከዛስ እርሷም ይላል ማን? ድንኳኗ ወይ መቅደሷ። እርሷም በሰው ሳይሆን በጌታ የተተከለች ናት ይላል። ምንዋንች የተተከለችው? ድንኳኒቷ መቅደሷ። በጌታ የተተከለ ምንድነው ማለት ነው? መንፈሳዊ። ይሄ መንፈሳዊ ከየት ነው መንፈሳዊ ብለህ ያመጣው ብለህ ካልክ ጌታ ለባሪያው ለሙሴ በሲና ተራራ ላይ ስብሰባ ተደርጎ በነበረበት የአባቶቻችን አምላክ በተራራው ላይ ሲሆን በዘጸአት መጽሐፍ ምዕራፍ 27 ቁጥር 8 ላይ በተራራው እንዳሳየው ምሳሌ ለመድረክ ተጠንቀቅ ብሎ እንዳለው ሲና ተራራ ላይ እግዚአብሔር ሲያሳየው መንፈሳዊው ዓለም ላይ በሰማይ ውስጥ መንፈሳዊው ዓለም ላይ ታቦት አሰራይ፣ መቅረዝ፣ የህብስት ገበታ፣ የዕጣን መሰዊያ፣ ድንኳኒቱን እያንዳንዱን ነገር አሳይቶታል ተራራው ላይ እና ምን አለው? በተራራው ላይ እንዳሳየው ምሳሌ ለማድረግ ተጠንቀቅ ብሏል ይላል። ስለዚህ ዮሐንስ በራእይ መጽሐፍ ምዕራፍ 11 ቁጥር 19 ላይ ያየው ታቦት ወይ መቅደስ ተብሎ የተባለው ሙሴ በዘጸአት መጽሐፍ ምዕራፍ 27 ቁጥር 8 ላይ ያየው ነው። አጭርና ግልጽ። ዘጸአት 27 8 ኤርምያስ ዝም ብሎ ማውራት የሚባል ነገር የለም ብራዘር። የዘመኔን ቁጥር ነው ለኢየሱስ የሰጠው። ዘመኔ ይለቃልኩ ፊት ከሆነ እንደ እግዚአብሔር ቃል አውራ። እየታበይኩ አይደለም። ሳንቃዎቹን ሰርተህ ባዶ አድርገው ይላል። ስለ ሳንቃዎቹ ሁሉ ጭምር ነው የሚናገረው። እዚጋ መሎጊያዎች፣ ሳንቃዎች፣ ታቦታቱን እዚጋ የሚያወራ። ከዛስ በኋላ እዚህ ቁጥር 8 ላይ በተራራው እንዳሳየው ምሳሌ እንዲሁ ያድርጉ። በተራራው ላይ በዛ በ40 ቀን ቆይታ ጌታ ከሙሴ ጋር በቆየበት በዛ ጊዜ ውስጥ ጌታ ያለ ማለት ነው ምሳሌ። አዎ ታቦቱን አሳይቶታል መንፈሳዊ ዓለም ላይ ከግራር እንጨት ያልተሰራ ግን በመንፈሳዊ ዓለም ላይ ድንቁቶታል። መንፈሳዊ ዓለም ላይ መቅረዙን አሳይቶታል። መንፈሳዊ ዓለም ላይ የዕጣን መሰዊያውን አሳይቶታል። መንፈሳዊ ዓለም ላይ
የነሐስ መሰዊያውን አንስተው አይቶታል። መንፈስ እና በዛ በተራራው ላይ እንዳሳየው በምድርም ወርደ እንደዛው አድርጉት። ዲዛይን ሰጥቶታል ማለት ነው። ምሳሌ ሰጥቶታል ማለት ነው። አሳይቶታል ማለት ነው። ዮሐንስ በራእዩ ላይ ያየው እሱን እንጂ ኦርቶዶክስ ተዋሕዶ ቤተክርስቲያን እያወጡ ጃልሜዳ ላይ የሚያወጡት ወይ ደግሞ ቄሶቹ እንዳልኩ ሲደብ የሚሸጡት ወይ ደግሞ አረብ ሰረቀው ብሎ የሚሉ ወይ ደግሞ ብፁዕ አቡነ ማናቸው ባለፈው 15 ታቦት ለእስላም ተው ሊያስደግሙበት እንዳደረጉት ማለት ነው። ኦኬ እና ጊዜ ትንሽ ብቻህን በጣም ብፁዕ አቡነ እንድርያስ እንዳሉት ማለት ነው። ከበጋ የምትቀብረው ለሰላም ሰጥተህ የምታስደግምበት እንደዚህ አይነት ታቦት እግዚአብሔር የለውም። አንተ ማፈሪያ ትውልድ እሺ፣ ንስሐ ግቡ። አባቶቻችሁ ለእስላም እየሰጡ ድገሙልኝ እስቲ የእናቴ ስም እንትና ነው የአባቴ ስም እንትና ነው እና እንዲህ አድርጋችሁ የ200 ሰዎችን ፎቶ አለዋለሁ ከዛ ድገሙልኝ እያለ ብፁዕ አቡነ እንድርያስ ይህንን የእግዚአብሔር ታቦት ትለኛለህ እንዴ? ይህንን የእግዚአብሔር መሰዊያ ትለኛለህ እንዴ? እስላም የሚደግምበት ምን ነው ዝም አላችሁ? የጳጳሱ ጉዳይ ላይ ዝም ጭጭ አላችሁ። የታቦቱ ጉዳይ ከተነሳ መወሳት አለበት ስልህ አለበት እኮ ነው ብዬ የምልህ። በቃ ባሪ ሁሉ በቃ ባሪ ሁሉ አባትህ እኮ 15 ታቦት አልኩ ጳጳሱ ብፁዕ አቡነ እንድርያስ ለእስላም ደገሙልኝ የእናቴ ስም ወይዘሮ እንትና ነው የአባቴ ስም ወይዘሮ እንትና ነው 15ቱን ታቦት ለእስላሙ ልኬልሃለሁ ድገምበትና ደጋግምበትና ላክ። ህዝባችን እንደሆነ ልብስ አልብሰን ስናወጣ እልል ነው የሚለው። ምንም የሚያመጡት ነገር የለም። በግብ ምንም ማንም የሚናገረን ነገር የለም። እና ድገሙልኝ ነው ያለው። አሁን ይህን ታቦት የጌታ መሰዊያ ነው ኧረ ተው እንዴ! ነውር ነው። በጌታ ነውር ነው። በእውነት ነውር ነው። በእውነት ነገር ነውር ነው። እና አታወሩ። ታቦት የሚባል ነገር ሲነሳ እንዲቀፍ ነው ማድረግህ። ጌታዬ ኢየሱስ ምስክር ነው አልኩ። ለምን በየትኛው ሙቀት ደጋግፈ እውነት አድርገው የኢየሱስ ክርስቶስ ስጋ ምንፈትትበት አንተ ማን ፈታች ያደረገ? አይ ምን ሰዋበት? ማን ነው አንተ ሰው ያደረገ? የኢየሱስ ክርስቶስ ስጋ የትኛው ፓስተር ነው የሚሰዋው? ማን ነው ፓስተርን ሰው ያደረገው? የትኛው ጴንጤ ነው ነሽጦት ቃለ ሕይወትነት መሰረተ ክርስቶስ ላት አማኑኤል እኔ ልንሰዋ ነው የጌታችን ስጋና ማን ነው ሰው ያለው? ማን ነው ሰው ያደረገን? ራሱን እኮ አንድ ጊዜ በዘላለም መንፈስ ሆኖ ራሱን ለእግዚአብሔር አቅርቧል። አንድን መስዋዕት ለዘላለም እኮ ራሱን ሰዋ። አሁን ዕለት ዕለት የጴንጤ ፓስተር እሰዋዋለሁ ጌታችን እያለ ኖ። ከዛ ይልቅ እንደኛ ካማረህ ለሰዋ የምስጋናን መስዋዕት ሆነኝ አይቻለሁ አባት ላክብርህ እኔ ደጋግሜ ላዚም ፊት ቆሜ ያልክ የከንፈሮቻችን ምስጋና እንሰጣለን፣ እሱን እንሰዋለን እንጂ ህብስትና ወይን አቅርበ ሰዋዋለሁ ብለህ የምትለው የለም። የጌታ እራት ነው። አዎ ህብስትና ወይን እንወስዳለን። በትልቅ ስርዓት በትልቅ አክብሮት ነው የምንወስደው። በቤተክርስቲያናችን ጴንጤ እራትም የጌታ እራት ነው የሚባለው። ቅዱስ ቁርባን አይባልም። የአዲስ ኪዳን መጽሐፍት አይልም፣ እንደዚህ አይልም። ቅዱስ ቁርባን ብሎ የጠራ የለም። በአዲስ ኪዳን መጽሐፍት ላይ ቁርባን ተብሎ የተጠራ የብሉይ ኪዳን ላይ ነው። ለብሉይ ኪዳን ሰዎች ጌታችን ኢየሱስ ክርስቶስ ለዛ ለፈሪሳውያን ሲናገር ቁርባንና መባና መስዋዕትን ምናምን ነገር በወንጌል ላይ ብሎ የጠቀሰው እነሱ ያንን ቁርባን ብለው ይጠሩት ስለነበር የጌታ እራት ነው ተብሎ የተጠራው በሉቃስ ወንጌል ላይ በአንደኛ ቆሮንቶስ መልክ መጽሐፍ ላይ ራሱ ቅዱስ ጳውሎስ እንደተናገረው ከጌታ የተቀበልኩትን እኔም ለእናንተ አሳልፌ የሰጠሁትን ምናምን ነገር ብሎ ያለው ማለት ነው። አታምታታም ስል ብራዘር እያውን አሁን ዘመኑ የወንጌል ነው። የለም የጌታ እራት ነው የሚባለው። የጌታ እራት እንወስዳለን እኛ በቸርቻችን። የትኛውን ጴንጤ እዚህ ያለ ይወስዳል። ኒና በለው ቢኒ ማን በለ ሰላም በለት ማንም ይወስዳል። በክርስቶስ ኢየሱስ ያመኑ ንስሐና የኃጢአት ይቅርታቸውን ያገኙ እንወስዳለን። ዛሬ ጌታችን ኢየሱስ ክርስቶስን የሚሰውበት ቀን ነው። ፓስተር እንትና እንዳትቀሩ ተብሎ አይባልም። ፓስተር እንትና የሚሰዋው ኢየሱስ የለም። መምሬ እንትና የሚሰውት ኢየሱስ የለም።
የለም። ራሱን አንድ ጊዜ አቅርቧል። ግልጽ አይደለም እንዴ? አናደድኳችሁ? በቃ የሆነ እውነቱ ወይ ያበሳጭሃል ወይ ያስደስታል። ኤርሚያስ ተሳስታል ብለታል እንዳትለኝ፣ እኔው ራሴ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን እንደመሆኔ መጠን ያንኑ ጵርስፎራውን ህብስቱን እኔው ነበርኩ በእነዚህ እጆቼ እሰራው የነበረው። ጌታዬ ኢየሱስ እኮ ምስክር ነው። እኔው ነበርኩ ሰራ የነበረው። እሺ ብራዘርዬ፣ ተሳስታል ብለህ እንዳትል ማለት ነው። ተሳስታል ብለህ እንዳትል፣ በእነዚህ እጆቼ እኔ ነበርኩ ስሰራ የነበረው። ወይኑንም እኔ ነበርኩ ስሰራ የነበረው፣ ዘቢቡን ጨምቀን ኦርቶዶክስ ስለወጣው ያ ስርዓት እርኩስ ነው ብዬ እኔ አልልም። ወንድሜ ናት አልልም። ግን እሱን እናርደዋለን ብለህ የምታመጣው ዳቦን ምን ብለህ ነው የምታርደው? በጉ በየጊዜው እንዲታረድ አይደለም። እሺ በየጊዜው እንዲታረድ ጌታ አልፈቀደልህም። ሙሴ እንኳን አለቱን ሄዶ ሲመታው